የእስትንፋሰ መለኮት የእግዚአብሔር እስትንፋሰ መለኮት ነው የሚባለው። ሌላ መጽሐፍቶች ደግሞ እስትንፋሰ መለኮት አይባሉ። አንድ ሰው ለምሳሌ የመጽሐፍ ቅዱስ ህብረት ማለት እንትኖች ናቸው አይደል? መጽሐፍ ቅዱስን ሰሚት የሚያደርጉት እነሱ ጄጅ ያደርጋሉ። አንድን ሰው ለምሳሌ አንተ ዕውቀትን ተጠቅሜ አንድ መጽሐፍ ልትጽፍ ትችላለህ፣ ግን መጽሐፍ ቅዱስ አይባልም አይደል? መጽሐፍ ቅዱስ ግን የሚጻፉ መጽሐፍቶች ሁሉ በመጽሐፍ ቅዱስ ይዳኛሉ። ለምሳሌ አንተ የጻፍከው ስለ እግዚአብሔር ስለሆነ ነገር ልትጽፍ ትችላለህ። ያ የጻፍከው ጽሑፍ የሚመዘነው በምንድን ነው? በመጽሐፍ ቅዱስ ነው። እሺ ለምሳሌ እንበልና አንድ ሰው ዕውቀትን ተጠቅሞ የሆነ መጽሐፍ ሊጽፍ ይችላል። ገብቶኛል። በቃ የሆነ ነገር ሲጽፍ አንድ ሰው በመጽሐፍ ቅዱስ ነው የሚዳኘው ነው ሐሳቡ። ያው ዞሮ ዞሮ እዚሁ ጋር ነው የመጣው። አዎ እሺ፣ በመጽሐፍ ቅዱስ ነው የሚዳኘው ስትል ለምሳሌ አንድ ሰው ጥምቀት ለድህነት ያስፈልጋል ብሎ ቢናገር በምንድን ነው የሚመዘነው? ይሄ በመጽሐፍ ቅዱስ ነው። በመጽሐፍ ቅዱስ ለምሳሌ አንተ ለምሳሌ በመጽሐፍ ቅዱስ ትመዝናለህ? አዎ ይመዘናል። አንተ ትመዝናለህ? ለምሳሌ እኔ ከአንተ ጋር ሲወያይ የኔን አስተሳሰብ ሲያወራ አንተ እኔን ጄጅ የምታረገኝ እኔን የምታየኝ ፖይንቶቹ ከመጽሐፍ ቅዱስ ጋር የማይጋጭ ከሆነ አይ ይሄ ሰውዬ የሚናገረው መንፈሳዊ ነገር ነው ትላለህ። እኔ ደግሞ የሚናገረው ንግግር ወጣ የሚል ከሆነ ይሄ ንግግር ከመጽሐፍ ቅዱስ ወጣ ያለ ነው ብለህ ጄጅ ታረገኛለህ። ስለዚህ አሁን ለምሳሌ አንድ ሰው ጥምቀት ለድህነት ያስፈልጋል ብሎ ሲናገር የምትመዝነው በመጽሐፍ ቅዱስ ነው እና አንተ በመጽሐፍ ቅዱስ መዝነህ ለምሳሌ ያው ጥምቀት ለድህነት አያስፈልግም ነው የምትለው። ለምሳሌ አንተ አይደል ስለ ጥምቀት ላወያየህ አይደለም፣ አይዲያውን ብቻ ላሳየ ነው የመጽሐፍ ቅዱስ ብቻ የሚለውን መጽሐፍ ቅዱስ ብቻ የሚለውን ትምህርት ይዝና ከዛ ላይ ጥምቀት ለድህነት ያስፈልጋል አያስፈልግም የሚለውን በመጽሐፍ ቅዱስ መዝነዋል አልከኝ። ስትመዝነው ደግሞ ለድህነት አያስፈልግም ነው የምትለው አይደል? መዝነው በመጽሐፍ ቅዱስ እኔ ስለኔ ለምሳሌ እኔ የመካነ ኢየሱስ ቸርች አባል ነኝ። ኦኬ በጣም አሪፍ። እኔን ብትጠይቀኝ ለድህነት ያስፈልጋል ብዬ አምናለሁ። በጣም አሪፍ። እሺ ስለዛ እንደዚህ እናድርገው። እኔን ደግሞ ጄጅ የምታደርገኝ በምንድን ነው? በመጽሐፍ ቅዱስ። ማርቆስ እሺ ችግር የለም አንዴ እንትን እንዳይደራረብ። ለምሳሌ አንተ መካነ ኢየሱስ ነህ፣ መጽሐፍ ቅዱስን አነበብክና ጥምቀት ለድህነት ያስፈልጋል ብለህ ትክክል ነው አልክ። መጽሐፍ ቅዱስን አንብበህ ከተረዳኸው ከመረዳት አንጻር እሺ። ሌላው ደግሞ ወንድምህ ይመጣና አይ ጥምቀት ለድህነት አያስፈልግም በመጽሐፍ ቅዱስ መዝኜው ይላል። በመጽሐፍ ቅዱስ ዳኘው ጥምቀት ለድህነት አያስፈልግም ይላል። ይሄ ነገር ምንድን ነው የሚያሳየው? የዳኘው ይህ ሰው በመጽሐፍ ቅዱስ ነው፣ አንተም የዳኘው በመጽሐፍ ቅዱስ ነው። ሁለታችሁ በመጽሐፍ ቅዱስ ነው የዳኛችሁት ማለት ይቻላል? አዎ። በመጽሐፍ ቅዱስ ከዳኛችሁ መጽሐፍ ቅዱስ እንዴት የተለያየ ፍርድን ሰጠ? እሺ የሰጠኝ አንድ ሰው አነበበ አይደል? ሮሜ ላይ ምን ይላል? የጠየቅኩ ምንድን ነው? ትክክል እኮ ነው። ቆይ የጠየቀውን ፖይንት ሊነግረኝ ነው። ሮሜ ምዕራፍ 10 ከቁጥር 9 ላይ ሰው በልቡ አምኖ በአፉ መስክሮ ይድናል አለ። እሺ ቶሎ በል። እሺ ከዛ ደግሞ ሌላኛው ጋር ደግሞ ያመነ የተጠመቀ ይድናል አለ። እሺ ሁለቱም የተለያዩ ሐሳቦች ናቸው አይደሉም? አይደሉም። በቃ አይደሉም ካልክ ተስማምተናል፣ አለቀ። እኔም ያኛውም ልጅ የተስማመነው በዚህ ፖይንት ነው። አይ እነዛኛዎቹ የሚሉ ጥምቀት ለድህነት አያስፈልግም የሚላሉ። ጳውሎስ ሌላ ቦታ ጥምቀት ለድህነት አያስፈልግም ይላል እንዴ? እነሱ እኮ ይላሉ። አሁን ለምንድን ነው አንድ ናቸው አልኩ እኮ። አንተም ነው የመሰከረው። ጳውሎስ ጥምቀት ለድህነት አያስፈልግም አላለማ። ሰው በልቡ አምኖ ይጸድቃል ብሎ ሲናገርም በልቡ አምኖ ብቻ የሚል ቃልም አልተጠቀመም። እነሱ ግን ብቻ እያሉ ነው፣ እየጨመሩ ነው። ጥምቀትም አያስፈልግም እያሉ ነው። እኛ አሁን በቃ እኔና አንተ የተስማመነው የቱ ፖይንት ላይ መሰለ? ጥምቀት ለድህነት ያስፈልጋል በሚለው እኔ ከአንተ ጋር ተስማምቻለሁ። አንድ በል።
ችግር ያኛው ጥምቀት አይደለም። ርዕሱ እኮ ጥምቀት አይደለም። ማርቆስ የምትሰማኝ ከሆነ ወንድሜዋ፣ ለምሳሌ አንዱን ርዕስ ስትዳኙ ነው የምልህ። አንተም መጽሐፍ ቅዱስን ተጠቅመ ጥምቀት አውለ ድነት ያስፈልጋል ስትል፣ ያኛው ወዳጅ ደግሞ አንተ የተጠቀምክበትን መጽሐፍ ቅዱስ ተጠቅሞ ሲዳኘው አይ ጥምቀት ለድነት አያስፈልግም አለ። መጽሐፍ ቅዱስ በተመሳሳይ ሰዓት ጥምቀት ለድነት ያስፈልጋልም ጥምቀት ደግሞ ለድነት አያስፈልግምም እያለ ፍርድን ሊሰጥ ይችላል ብለህ ታስባለህ? አዎ እንደዛ ይሰጣል። ለምን መሰለ እንደዛ የሚሰጥ ከሆነ አንተ ለምን ከሁለት አንዱን መረጥክ? ከሁለት አንዱን የመረጥኩት ምን መሰለ፣ እኔ ለምሳሌ ያመነ የተጠመቀ ይድናል የሚለውን ኮንሴፕት ይዤ ይሄ ትክክል ነው ለኔ ብዬ ወሰድኩኝ። ሌላኛው ደግሞ ምን አለ፣ አይ ያመነ የተጠመቀ ይድናል ያመነ የሚለውን እኔ ነኝ የወሰድኩት። ሌላኛው ደግሞ ሰው በልቡ አምኖ በአፉ መስክሮ ይድናል የሚለውን ወስዶ የራሱ አድርጎ ትክክል ነው ብሎ፣ ሁለታችንም የተዳኘ ነው በምንድን ነው? በመጽሐፍ ቅዱስ ነው። ማርቆስ አንተ ሰው በልቡ አምኖ በአፉ መስክሮ ይድናል የሚለውን አትወስድም እንዴ? አትቀበልም? ወስዳለሁ። አንዴ ተወስዳለህ። እሱንም ያመነ የተጠመቀ ይድናል የሚለውንም ትወስዳለህ። ትክክል። እሺ እነዛኛዎቹስ ያመነ የተጠመቀ ይድናል የሚለውንም ጭምር ይወስዳሉ? እነዛኛዎቹ እነሱም ለምን መሰለ የሚወስዱት? እኔን አይቃወሙኝማ። ምንድነው? ትክክል አይደለም አይሉኝም። ትክክል ነው ይሉኛል። አይሉም። ጥምቀት ለድነት ያስፈልጋል ስላቸው ትክክል ነው አይሉም። ለምሳሌ ቃለ ሕይወት እዚህ ውስጥ ገብቶ አይ የመካነ ኢየሱስ ጥምቀት ለድነት የሚለው ትክክል አይደለም ብሎ እኔን ሊሞግተኝ አይፈልግም። እኔም ደግሞ የነሱ ትክክል አይደለም አልልም። እኛ ራሳችን ለምንድነው ትክክል አይደለም የምትለው? አንተ መካነ ኢየሱስ ነህ? አዎ። እሺ መካነ ኢየሱስ ከሆንክ ላምጣላ የራስን መጽሐፍ። እኔ የተቀበልኩትን ለእኔ ልታሳየኝ ነው። የሌሎቹ እኮ ልክ ነው እያልኩ፣ የሌሎችም ልክ ነው የኔም ልክ ነው፣ እኔም እሱም የተዳኘ ነው በመጽሐፍ ቅዱስ ነው እያልኩኝ ነው። እንዲህ የሚባል ነገር የለም። የኔም የእሱም ትክክል ነው ይባላል እንዴ? ጥምቀት ለድነት ያስፈልጋል እያልክም ትክክል ነው፣ አያስፈልግም እያልክም ትክክል ነው። ይሄ ክርስትና እንዳልሆነ ያሉ እኔ እንደዚህ እኔ የሚሉ አሉ፣ እነሱም ልክ ናቸው ነው። ይህን መጽሐፍ ታውቋለህ? አዎ አንብብ፣ የፈለከውን ፖይንት አንብብ። ሆነ አላሳየህ። እሺ እሺ ከምን እንጀምር መሰለህ? አንተ ከህፃነት ጀምሮ መካነ ኢየሱስ ነበርክ? አዎ። ህፃን እያለህ ነበር ማለት ነው የተጠመቀው? አሁንም በቃ የኔ አሁን ለምሳሌ እኔ ልጅ ወልጄ ያለው አሁን ልጄን የሚያስጠምቀው በልጅነት አሁን 6 ወሯ ነው። በቃ ከዚህ በኋላ ትጠመቃለች አምናለሁ። አንተ በህፃንነት ነው የተጠመቀው ማለት ነው? እኔ በህፃንነት አይደለሁም፣ የኔን ልጅ ግን አጠምቃለሁ። እሺ የአንተ ልጅ በህፃንነቱ ተጠምቆ ሲያድግ ሙሉ ወንጌል ድጋሚ እንደሚጠመቅ ታውቃለህ? እንግዲህ እሱን አላውቅም። የህፃናት ቢጠመቅም ችግር የለውም። ምክንያቱም ቢጠመቅም ችግር የለውም። እንዴት ችግር የለውም? ምን ማለትም ለምሳሌ ሙሉ ወንጌልን እኔ አልቃወማትም፣ ሙሉ ወንጌልም እኔን አትቃወምም። እና ላሳየሽ አንዴ። እሺ እሺ ይሄ ያው ቅድም ያሳየው መጽሐፍ ነው። እሺ የህፃናት ጥምቀት ይላል። አየው ይታያል? አዎ ይሄ እኮ የመካነ ኢየሱስ ነው። አዎ እኮስ መካነ ኢየሱስ ምን እንደሚሉ ላሳየ። አንተ እዛም ችግር የለም እዚህም ችግር የለውም ስለምትል ምን እንደሚል ይኸው ላሳየ። የህፃናት ጥምቀት እዚህ ነጥብ ላይ አለ ዲያብሎስ ማን አለ? ዲያብሎስ የሚለውን ለመናገር ነው። አዎ ዲያብሎስ በልዩ ልዩ የእምነት ክፍሎች ዓለምን ግራ ለማጋባት ወደሚጠቀምበት ጥያቄ ማለትም ወደ ህፃናት ጥምቀት እንመጣለን ይላል። ወደ ምን? ወደ ህፃናት
ወደ ህፃናት ጥምቀት እንመጣለን። እሺ እንግዲህ ዲያብሎስ ነው በእነዚህ በኩል እንግዲህ ለክ እዚህ ነጥብ ላይ ነው የሚለው ዲያብሎስ በልዩ ልዩ የእምነት ክፍሎች ዓለምን ልክ ዲያብሎስ በልዩ ልዩ የእምነት ክፍሎች ዓለምን ግራ ለማጋባት ወደሚጠቀምበት ጥያቄ ማለትም ወደ ህፃናት ጥምቀት እንመጣለን። ዲያብሎስ በማን በኩል ነው? በየትኞቹ የእምነት ክፍሎች ነው ዓለምን ግራ የሚያጋባው? በኦርቶዶክስ ነው። በኦርቶዶክስ ነው። አዎ። እሺ እዚህ ጋር ይታያል። ሪፈረንስ ቁጥር ይታያል? አይታየኝም። እንዴት አይታየም? ሪፈረንስ ቁጥር አይታየም እዚህ ጋር? ምን የሚል ነው? እስኪ ሪፈረንስ ቁጥር እዚህ ጋር አይታየም? ሪፈረንስ የእምነት ክፍሎች ዓለም ግራ ያጋባል የሚለውን ነው ወይስ ሪፈረንስ ቁጥር? ይሄ ሪፈረንስ ነምበሩ ይሄ 2009 የሚለው 2009 አይደለም፣ ይሄ 209 ነው ማርቆስ። 209 እሺ 209 ትክክል። እሺ 209 ላይ ማን እንደሆነ ላሳየ። ያው እንግዲህ ኦርቶዶክስ ነው ስላልክ በጣም እኔ አሁን እንዴት እንዳናወራለን ካንተ ጋር ግን በጌታ። እሺ 209 ያው 209 ይታያል አይደለ? ሪፈረንስ ነምበር ከታች። አዎ ይሄ ከመስመር ስለወጡ አስተምህሮች የተጠቀሰው አለ ህፃናትን የማጥመቅን ተገቢነት የሚክዱ ቡድኖችን ነው ይላል። እሺ እነዛ ቡድኖች እነማን ናቸው? አንተ ኦርቶዶክስ ነው አልክ። በዛ ሰዓት የነበሩት ግን አናባፕቲስቶች ናቸው። እነሱን ነው እያለ ያለው ነው። በቃ እንደዛ። አንተ ለምን ኦርቶዶክስ አልክ? ከየት አምጥተህ ነው ግን ኦርቶዶክስ ያልክም? ወይስ ጥላቻ ስላለብህ ነው እንደዚሁ? አይ እኔ ጄኔራሊ ያው እኔ በእኔ ውስጥ ላይ ያው ኦርቶዶክሶች የስተት አስተምሮ አለባቸው ብዬ ስለሚያምን ነው። አንተ ለማንኛውም ግን እሺ ዲያብሎስ በማን ነው የሚያስተው አለ? ግራ የሚያጋባው ዓለምን ዲያብሎስ ዓለምን ግራ ለማጋባት ማን ነው? ምንድነው? ዲያብሎስ ዓለምን ግራ ለማጋባት እየተጠቀመ ያለባቸው የእምነት ክፍሎች እነማን ነው አለ? የህፃናትን ጥምቀት በማይቀበሉ ናቸው እያልከኝ ነው? እኔ ሳልሆን እሱ እያለ ነው መጽሐፉ። አይ ጻፊው እንኳን ማን እንደጻፈ እኔ ምን አውቃለሁ? እኔን ስታመጣ ነው እኔ የመካነ ኢየሱስ ነው አላልኩም? አይ አንተ ስታመጣ ነው ያየሁት። እንግዲህ ይሄንን ደግሞ ቼክ ማድረግ አለ። ገና ሳመጣልህ የመካነ ኢየሱስ ነው የኛ ነው አላልክም? አየህ በቃ እንግዲህ እሱ አሁን እኛ ያወራነው ርዕስ ሌላ ያመጣውም ሌላ ችግር የለም። ማርቆስ ባቄ ተቀብያለሁ። ይበቃል። በቃ ታችሁን ምን ነው መዋየት የሚችል ፕሮቴስታንት ደግሞ እንዲመጣ ነው። እኔ ምን አጠፋሁኝ? እንደዛ ከሆነ አንተን ያው ተቀብያለሁ፣ ሀሳቤንም ተቀብያለሁ። መወያየት እንችላለን። ምን አጠፋሁኝና ልውጣሽ? ስለ መጽሐፍ ቅዱስ ነው የምናወራው። መጽሐፍ ቅዱስ ብቻ የሚል ፖይንት ነው እንጂ አሁን ስለ ጥምቀት አይደለም ርዕሳችን። ርዕሳችን ስለ ጥምቀት አይደለም፣ ግን በአንድ ጊዜ መጽሐፍ ቅዱስ ሁለት ተቃራኒ የሆኑ ነገሮችን ፍርድ አድርጎ ይሰጣል እያልክ ነው። እግዚአብሔር ቃል ፍርዱን እኮ ሁለቱንም ማሳይቻለሁ እኮ። ያመነ የተጠመቀ ይድናል የሚልና አንዴ ቆይ፣ ጥምቀት ለድነት አያስፈልግም የሚለውን አሳየኝ። ሊያሳይቁ እኮ ነው። ጥምቀት ለድነት አያስፈልግም የሚሉትም ከመጽሐፍ ቅዱስ ነው። ፖይንቱን ልንገር። ሮሜ ምዕራፍ 10 ማርቆስ ጥምቀት ለድነት አያስፈልግም የሚለውን ጥቅሱን ንገረኝ። ዝም ብለህ ጥቅሱን ብቻ ጥቀስ። ሮሜ ምዕራፍ 10 ከቁጥር 9 አንብብልኝ። ጥምቀት ለድነት አያስፈልግም አይልማ። ላንብብልሽ እስኪ አንብብ። አይ ማርቆስ ሮሜ ኦኬ ሮሜ ምዕራፍ 10 ላይ እሺ እንዲህ ይላል።
ሰው በልቡ አምኖ ይጸድቃልና በአፉም መስክሮ ይድናልና መጽሐፍ በእርሱ የሚያምን ሁሉ አያፍርም ይላልና። አይሁዳዊ የለም፣ የግሪክ ሰው የለም፣ ባሪያ የለም፣ ጨዋ የለም፣ ወንድ የለም፣ ሴት የለም፣ አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ሁሉ ባለጠጋ ነው። የጌታን ስም የሚጠራ ሁሉ ይድናል ይላል። እሺ እዚህ ጋር ጥምቀት እዛ ጋር ስለ ጥምቀት ያወራ ነገር አለ እኮስ? የለም። አንተ ጥምቀት ለድነት አያስፈልግም ይላል ብለህ ይህንን ጥቅስ ያመጣው፣ ግን ስለ ጥምቀት አያወራም። በቃ አሁን ስለ ድነት ነው ይሄ አሁን ያነበብከው ድነት ነው አይደለ? የሚናገረው ስለ ድነት ነው። ሰው በልቡ አምኖ በአፉ መስክሮ ኢየሱስ ጌታ እንደሆነ ብሎ የተናገረው ቃል ይሄ ነው። ይሄንን አንድ ስለ ጥምቀት የማያምን ሰው ይሄንን ጠቅሶ እኔን ቢሞግተኝ ስተተኛ አይደለም። እኔም ደግሞ እሱን ደግሞ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል የሚለውን እኔም ጠቅሼ ለድነት የሚያስፈልገው ማመንና መጠመቅ ነው ብዬ እሱን ሊያሳምነው ይችላል። እሱም ደግሞ ከመጽሐፍ ቅዱስ አንዴ ቆይ። ስለዛ እያልከኝ ያለው በሆነች ክፍል ላይ የሆነችን ክፍል እየወሰዱ የሆነ ትምህርት ለራስ መመስረት፣ አንተም የሆነችን ክፍል ትወስደ ለራስ ትምህርትን እየመሰረት እንዲመኖር ይቻላል ነው እያልከኝ ያለው? አይጋጭም። ሁለቱም አንድ ነው ፖይንቱ። እንዴት ነው እሱ አይደል? አንዴ ማርቆስ እባክህን፣ ኧረ በስመ አብ አንዴ። በጣም ተረጋግተን ነው ማስረዳት ያለብን እነዚህን ሰዎች። ግን ጋይስ በጣም አሁን ለፕሮቴስታንት ወንጌልን ባንሰብክ ወዮታ አለብን ብንል ምን ያስገርማል? ክርስቶስን መጽሐፍ ቅዱስ በተመሳሳይ ሰዓት ሁለት ተቃራኒ የሆኑ ነገሮችን ያስተምራል ብሎ መናገር ይሄ ብላስፈሚ ነው። ምክንያቱም የእግዚአብሔርን ቃል ነው እንዲህ ተብሎ የሚነገርለት እና ተረጋግተን ለእነዚህ ወንድሞች ለፕሮቴስታንት ወንድሞቻችን ልናስረዳ ይገባል ብዬ አስባለሁ። እሺ አሁን ስማኝ በደንብ። አንድ ሰው ለምሳሌ ኦንሊ ጂሰሶች ለምሳሌ በስላሴ አላምንም ቢሉ ግን ደግሞ ኦንሊ ጂሰስ ብቻ ብለው በስላሴ የለም ኢየሱስ ነው የአብም የወልድም የመንፈስ ቅዱስም ስም የጌታን ስም ጠርቼ ይድናለሁ አከተመ በስላሴ ሳላምን ብለው ቢናገሩ ይድናሉ አይድኑም? ትክክል ናቸው አይደሉም? አይድኑም። ይሄው የጌታን ስም መጽሐፍ ቅዱስ እንደዛ አይልማ። አንዴ መጽሐፍ ቅዱስ ላይ ይሄው የጌታን ስም የሚጠራ ሁሉ ይድናል የሌለ ለመዳን በስላሴ ማመን ሳይሆን የሚለው በቃ የጌታን ስም የሚጠራ ይድናል የሚለው ይሄው እዛ አሁን አንተ ተቀስቀለ። እሺ ከላይ ደግሞ ምን ይላል? እግዚአብሔር አብ እንዳስነሳው ይላል። ከላይ እኮ አለ። አንተ ሁሉን አላነበብከውም። ስለዚህ ኦኬ ቆይ አንዴ ከላይ ብለህ የተወሰነ ከፍ አልክ አይደለ? ከላይ ብለህ እንደዚህ ከፍ እንዳልከው እኔ ደግሞ ሰው በልቡ አምኖ በአፉ መስክሮ በልቡ አምኖ ይጸድቃል በአፉ መስክሮ ይድናል የሚለውን ቃል ልክ ሲጠቅሱ ከላይ ከፍ ብለን ሌሎች መጽሐፍት ላይ እኮ እንደዚህ ይላል ብለን ብናመጣ ታዲያ ለምንድን ነው የማይሆነው? እንደዛ ትክክል ነህ። ምክንያቱም ምን መሰለህ እኔን ልታሳምነኝ ከመጽሐፍ ቅዱስ ጋራ ማሳመኛ ፖይንቶችን ማምጣት ለምሳሌ ኦንሊ ጂሰስ ማሳመኛ ፖይንት ላይ ይጠፋበታል። ምክንያቱም አብም ክርስቶስ ነው ካለ ክርስቶስም አብ ነው ካለ እኛ ደግሞ አብ ክርስቶስ አይደለም ክርስቶስ አብ አይደለም እንላለን። በዛ ይህንን የምታስረዳው ሙሉ መጽሐፍ ቅዱስን ተጠቅመህ ነው ወይስ አንዲት የሆነ አንድ ጥቅስ ብቻ ይዘህ ነው? ሁሉንም ጠቅሰህ ትችላለህ እኮ ሁሉንም። እኔ ለምሳሌ እንደጠቀሱ እነሱ አንድ ጥቅስ ብቻ ጠቅሰው ለምሳሌ ለእነሱ የሚጠቅም የሚመስል ነገርን ለምሳሌ አንዴ ጥምቀት በማን ስም ነው? ለምሳሌ በአብ በወልድ በመንፈስ ቅዱስ ስም ነው። እሺ በኢየሱስ ስም እያልን ነው የምናጠምቀው ቢሉ ትክክል ናቸው አይደሉም? ትክክል አይደሉም። እሺ እነሱ ግን እንዲህ ብለው ቢናገሩስ? ለምሳሌ ሐዋርያ ሥራ ምዕራፍ 2 ቁጥር 38 ላይ እያንዳንዳችሁ ኃጢአታችሁ ይሰረይ ዘንድ በኢየሱስ ክርስቶስም ተጠመቁ ይላል። ይኸው በኢየሱስ ክርስቶስም ተጠመቁ ነው የሚለው ብለው ቢናገሩስ? ትክክል አይደሉም። አስብ አሁን ኦንሊ ጂሰሶች ራቀ ስላሉ ካንተ እንደዚህ ጠቅሰው ቃል በቃል ያውም እንደዚህ ጠቅሰው ራሱ ትክክል አይደሉም ትላለህ። ኖርማል ሌሎች ፕሮቴስታንት ወንድሞች ግን ሲሆኑ በቃ እነሱ ትክክል ናቸው ትላለህ። ያውም ተቃራኒ እነሱ ትክክል ናቸው። እኛና እነሱ አንጋጭም እኮ። አሁን ለምሳሌ ሙሉ ወንጌል ከቃለ ሕይወት ቃለ ሕይወት ከመካነ ኢየሱስ ጋር አይጋጭም። እኛ የግጭት ችግር የለብንም። አይጋጭም ያልከው አንተ ነህ። መካነ ኢየሱስን አትጥራ። መካነ ኢየሱስ ይኸው ትምህርቷን አስተላልፋለች፣ በዚህ ግልጽ አድርጋለች። እዚህ ላይ ያለው ነገር ሌላ ታሪክ ነው። በዚህ ሉትራኖች ሲጀመር ህብረት አያደርጉም። በውጭ ዓለም ያሉት ሉትራኖች በዚህ ደረጃ እንደው ኢትዮጵያ ውስጥ ባለው ደረጃ አያደርጉም። በዛ ደረጃ እኔ እስከሰማው ድረስ ሳክረመንት ላይ እስካልተስማሙ ድረስ አያደርጉም። ጤነኛ ሉትራኖች ማለት ነው። ምክንያቱም የአውግስበርግ ኮንፌሽናቸው ይይዛቸዋል። የቤተክርስቲያን አንድነት እንዲኖር ሳክረመንት ላይ ወይም ሚስጥራት ላይ ጥምቀትና ቅዱስ ቁርባን ላይ መስማማት
አለባቸው ብለው ጽፈዋል የአውግስበርጉ ኮንፌሽን ላይ አየህ። ስለዚህ አሁን ምንድነው ዝም ብለህ የህዝቡን ሰዓት ብቻ እያያዝክ ነው። እና የእንትኖቹም ቢሆን አሁን ይሄ ሙሉ ወንጌል ሌሎችንም ብታይም ደግሞ ጥምቀት ለድህነት አያስፈልግም ነው የሚሉት። በቃ ጀነራሊ በመጽሐፍ ቅዱስ አሁን የአንድ ጥቅስ ምናምን እንዳንተ እንዳልኩ አይደለም፣ እንደ አጠቃላይ መጽሐፍ ቅዱስ ስንመለከተው ጥምቀት ለድህነት አያስፈልግም ነው የሚሉት። ግን ምንድነው አሁን ችግሩ? አብዛኛው ፕሮቴስታንት ይመስለኛል ብዙ ትምህርት ያገኘ አይመስለኝም። ስለዚህ አሁን እንደዚህ አይነት ውዝግብ ያሉ ነገሮች ይመጣሉና ስለዚህ አሁን መጽሐፍ ቅዱስ ብቻ የሚለውን ትምህርት አሁን እንደዚህ አይነት ድርቅና ካለ ከባድ ስለሆነ መቀጠል አሁን እኮ ምንም አልደረቅንም። በቃ መጽሐፍ ቅዱስ ብቻ የሚለው መጽሐፍ ቅዱስ መለኮታዊ እስትንፋስ ነው፣ የእግዚአብሔር እስትንፋስ ነው። ሌሎች መጽሐፍቶች ሰዎች በራሳቸው አረዳድ ሊጽፉ ይችላሉ። ያን አረዳዳቸውን ደግሞ ጄጅ የምታደርገው በምንድን ነው? በመጽሐፍ ቅዱስ ነው። ይሄ መለኮታዊ ነው ወይስ ይሄ የሰው አስተሳሰብ ነው፣ የሰው አመለካከት ነው ወይ ብለህ ጄጅ ታደርጋለህ። ለምሳሌ እኔ መጽሐፍን ጀጅ እኮ አሁን አድርግ ስትባል እኮ መጽሐፍ ቅዱሱ ሁለት ተቃራኒ ነገሮችን ይዳኛል እኮ አልከን። እንዴት ተደርጎ አያደርግም? እንደውም በአንተ አስተሳሰብ ይሄ መጽሐፍ ቅዱስ ውድቅ ነው ራሱ። ምክንያቱም አንድ የሆነ እውነታን ማውጣት አልቻለም። ስለዚህ አቅም አሳጣኸው። የእግዚአብሔር ቃል ግን አቅም አሳጣኸው። ለምሳሌ ጥምቀት ለድነት ያስፈልጋል፣ ጥምቀት ለድነት ያስፈልጋል አያስፈልግም የሚለውን ገና ለገና በጴንጤው ዘንድ አንዱ ሌላው ስለሚል ብቻ መጽሐፍ ቅዱሱን አስገድዳችሁት ለሁላችንም ዝም ብለህ እርዳን፣ እንደዚሁ እንደተከፋፈልን እኛም ከዚችኛዋ ላይ እንጠቅሳለን እናንተ ከዛችኛዋ ላይ ጥቀሱ ብለህ ተከፋፈላችሁ። በአንተ አረዳድ ሰው ምንድን ነው መጽሐፍ ቅዱሱን አቅመ ቢስ አደረገው። አንድ አልቲሜት ትሩዝ እንዳለ ማሳየት እንኳን አይችልም። በአንተ አረዳድ መጽሐፍ ቅዱስ ይችላል ካልክ ጥምቀት ለድነት ያስፈልጋል ወይስ አያስፈልግም የሚለውን እንግዲያውስ መጽሐፍ ቅዱስ ይዳኝ። ጥምቀት ለድነት ያስፈልጋል አያስፈልግም? አሁን ያንተን አይደለም የመጽሐፍ ቅዱስን ንገረኝ። መጽሐፍ ቅዱስ ያመነ የተጠመቀ ይድናል ይላል። ጥያቄውን ብቻ ማርቆስ የምትጠይቀውን ብቻ መልስ ወዳጄ። አንዴ ጥያቄን ስጠይቅ በጠየኩ መልክ ለመመለስ ሞክር። መጽሐፍ ቅዱስ በመጽሐፍ ቅዱስ ይዳኛል ስላልክ ዳኛው ይህንን ትምህርት ለምሳሌ ጥምቀት ለድነት ያስፈልጋል አያስፈልግም ስትባል ከመጽሐፍ ቅዱስ አንጻር መጽሐፍ ቅዱስ ምን አይነት ፍርድ ነው የሚሰጠው? ለዚህ ጥምቀት ለድነት ያስፈልጋል አያስፈልግም የሚለው መጽሐፍ ቅዱስ ሙሉ ነው አይደል? ያስፈልጋል አንዴ ሰው መጽሐፍ ቅዱስ ሙሉን እንደዚህ ሲዳኝ ያስፈልጋል የሚል ፍርድ ነው የሚያስተላልፈው ወይም ዳኝነት ነው የሚሰጠው? ይሰጣል። እሺ እንደዛ ይሰጣል ያልከው አንተ ነህ። አንተ እንደዛ ብለህ ስትናገር መጽሐፍ ቅዱስን አንበበ በተረዳኸው ነው አይደለም? በተረዳሁት ነው። መጽሐፍ ቅዱስም እንደሚል ነው እኮ። ስለዛ ያው መጽሐፍ ቅዱስ እንደሚል ያልከው አንተ ከመረዳት አንጻር ነው እንጂ ሌላ ለምሳሌ እኮ ፕሮቴስታንት ወንድሞቻችን ደግሞ መጥተው አሁን ከአንተ ጋር ቢያወሩ አይ መጽሐፍ ቅዱስ ሙሉን እንዳነበበ ሰው ይሉና ጥምቀት ለድነት አያስፈልግም ብሎንም ይፈርደው ይላሉ። ስለዛ አንተም መጽሐፍ ቅዱስን አንበበ በተረዳኸው፣ እነሱም ደግሞ መጽሐፍ ቅዱስን አንበበ በተረዱት አይ ጥምቀት ለድነት አያስፈልግም ይላሉ። ተግባባን? ትክክል ናቸው። እነሱም ትክክል ናቸው፣ እኔም ትክክል ነኝ። ሁለታችሁም ትክክል የሆናችሁት ለምን መሰለ? የምትዳኙት በመጽሐፍ ቅዱስ ሳይሆን እናንተ ባላችሁ መረዳት ስለሆነ ነው። በእናንተ መረዳት ስለሆነ የምትመዝኑት መረዳታችሁ ለራሳችሁ ትክክል ነው። መጽሐፍ ቅዱስ ግን የኤርሲያን ብቻውን ይቀጥላል ማለት ነው። ለማንኛውም በቃ ሰዎቹንም እሺ፣ በቃ ለዛሬ ባለው አመሰግናለሁ። እንግዲህ ነገን ሌላ ቀን ነች። እግዚአብሔር የነገ ሰዎች ይበለን። ኦኬ፣ በጣም አመሰግናለሁ። ቻው። ኖርማል ፕሮቴስታንት የለም ግን ማለት እንደዚህ ዲፌንድ የሚያደርግ እምነቱን በጌታ ፕሮቴስታንት እምነቱን ዲፌንድ የሚያደርግ ብዙ ጊዜ የተለያዩ ቦታዎች ላይ ፕሮቴስታንቶች ሲገቡ ይታያል አይደለ? ማለት እኛ ራሳችንም የፕሮቴስታንት ቤት ሄደን ልንገባ እንችላለን። ፕሮቴስታንት ወንድሞቻችን ጋር ሲከፍቱ ላይ ይኸው ገብተን የተወሰነ ነገር ተማምረን ወተን እናውቃለን። ዘን ለምን ሌላ ቦታ ያሉ ፕሮቴስታንቶች ለምን እዚህ መጥተው አሁን ይሄንን አይመልሱም? ፕሮቴስታንቶች እምነታችሁን ለምን ዲፌንድ አታደርጉ? መጽሐፍ ቅዱስ ብቻ የሚለው ትምህርታችሁ በጣም ጤናማ እንደሆነ ታስባላችሁ? ጤናማ እንደሆነ የምታስቡ ከሆነ ለምን ዲፌንድ አታደርጉ? ትከሻንን ለካካ አይነት ነገርም ሳይሆን የተወሰነ ነገር ለማየት እንሞክር። እሺ፣ ሰላም ለአንተ ይሁን ዴቭ።
ሰላም እንዴት ነህ አኬ? መስገን አምላክ እግዚአብሔር ይመስገን። እሺ ኦኬ መጽሐፍ ቅዱስ ብቻ የሚለውን ትምህርት ትቀበላለህ አይደል? አዎ መጽሐፍ ቅዱስ ብቻ የሚለው ያው ሉተር ከካቶሊክ እምነት ሲወጣ 5 ብቻዎችን ይዟቸው ይወጣ። በዚህ ሀሳብ እኔም እስማማለሁ። የበላይ ዳኛ ሊሆን የሚችለው በየትኛውም የተለያዩ መጽሐፎች ሊኖሩ ይችላሉ፣ ግን የበላይ ሊሆን የሚችለው መጽሐፍ ቅዱስና የእግዚአብሔር ቃል ነው ብዬ አምናለሁ። እሺ ለምሳሌ ጥምቀት ለድህነት ያስፈልጋል አያስፈልግም የሚለውን የምትዳኘው በመጽሐፍ ቅዱስ ነው? አዎ። ለምሳሌ ለአንተ አሁን ጥምቀት ለድህነት ያስፈልጋል አያስፈልግም? እኔ ጥምቀት ለድነት ያስፈልጋል ብዬ አላምንም። ለድነት የሚያስፈልገው የመስቀሉን ስራ አምኖ መቀበል ብቻ ነው። እሺ አሁን ጥምቀት ለድህነት አያስፈልግም የሚለውን ነገር መዝነህ እንግዲህ አሁን ጥምቀት ለድህነት ያስፈልጋል አያስፈልግም የሚለውን በምን መዝነህ ነው እንደዛ ያልከው? ጥምቀት ለድህነት አያስፈልግም ያልከው በምንድን ነው የመዘንከው? በመጽሐፍ ቅዱስ። በትክክል። አሁን መጽሐፍ ቅዱስን አነበብክና አንብበህ ጥምቀት ለድህነት አያስፈልግም የሚል መረዳት ላይ ደረስከው። አንተ መጽሐፍ ቅዱስን አንብበህ ከተረዳኸው አንጻር ነው ወይስ አይደለም? መጽሐፍ ቅዱስ ስለሚል መጽሐፍ ቅዱስን አንተ አንብበህ ከተረዳኸው አንጻር ነው ወይስ አይደለም? ከተረዳሁት አንጻር ነው። ስለዛ መመዘኛ ከተረዳኸው አንጻር ነው። ያንተ መረዳት ሊሳሳት ይችላል አይችልም? ኦፍኮርስ የኔ መረዳት ሊሳሳት ይችላል። መጽሐፍ ቅዱስ ሰው ግን ሊሳሳት አይችልም። እሺ ተመልከት፣ አሁን መጽሐፍ ቅዱሱ ሊሳሳት አይችልም፣ የአንተ መረዳት ግን ሊሳሳት ይችላል። አንተ ደግሞ የመዘንከው አይ ጥምቀት ለድህነት አያስፈልግም ያልከው መጽሐፍ ቅዱስን አንብበህ በተረዳው መረዳት ነው። አንተ በተረዳው መረዳት ከሆነ የመዘንከው መረዳት ደግሞ የሚሳሳት ከሆነ ስለዛ የመዘንከው በማይሳሳተው በመጽሐፍ ቅዱስ ሳይሆን በሚሳሳተው በመረዳት ነው ማለት ነው። መመዘኛ አድርገህ ያስቀመጥከው መጽሐፍ ቅዱስን የማይሳሳተውን መጽሐፍ ቅዱስን ሳይሆን የሚሳሳተውን መረዳት ነው ማለት ነው። ኦኬ አኬ ትክክል ነህ። አሁን የተለያዩ መረዳቶች ስላሉ ነው ያንን ያልኩህ። ለምሳሌ በክርስትናው ዓለም እጅግ በጣም ብዙ አይነት መረዳቶች ያሉ፣ በሳልቬሽን ጉዳይ ላይ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንቶች ብዙ አይነት የክርስትናው ማህበር የተከፋፈለ የድህነት አስተምሮ አለ። ያም ደግሞ የተከፋፈለበት ዋነኛው ምክንያቱ ሰዎች የራሳቸውን መረዳት ስለሚያስቀምጡ ነው። ስለዚህ እኔ መጽሐፍ ቅዱስን ባነበብኩበት እና በተረዳሁበት መጠን ይሄ ትክክል ነው ብዬ ነገሮችን እቀበላለሁ። በተረዳህበት መጠን አየህ። ስለዛ ስትመዝን የምትመዝነው በመጽሐፍ ቅዱስ አይደለም፣ የምትመዝነው በራሱ መረዳት ነው። ያንተ መረዳት ደግሞ ኢንፋለብል አይደለም፣ ፋለብል ከሆነ ሊሳሳት የሚችል ከሆነ ስለዛ መመዘኛ አድርገህ ያስቀመጥከው ሊሳሳት የሚችል ነገር ነው ማለት ነው። ስለዛ ለእምነትም እርግጠኛ መሆን አትችልም። አሁን ላለህበት ምክንያቱም መረዳት መመዘኛ የአንተ መረዳት ነው። መረዳት ደግሞ ሊሳሳት የሚችል ነው። ሊሳሳት የሚችል ከሆነ ያለህበት ራሱ ቦታ እውነት እንደሆነ በምንም እርግጠኛ መሆን አትችልም። ሊሳሳት የሚችል ነገር ተመሰረት። ኦኬ ይህንን እንደ ምሳሌ ላነሳልህ የምችለው ለምሳሌ ኦርቶዶክስ አለች፣ ሙሉ ወንጌል፣ መሰረተ ክርስቶስ፣ የተለያዩ ደግሞ ቴዎሎጂዎች አሉ። እነዛ ቴዎሎጂዎች የተለያየ የወንጌል ስራ ይሰራሉ። ኦርቶዶክስም ትሰራለች፣ መሰረተ ክርስቶስ፣ ሙሉ ወንጌል፣ አዘር የተለያዩ ቸርቾች ወንጌልን ይሰራሉ። ለምሳሌ የሁሉንም ወንጌል አሰራር ብሰማ እኔ ልመዝነው የምችለው ግን በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ የነሱን አስተምሮ ይላል ወይ ነው። ከዛ ውጭ ደግሞ መጽሐፍ ቅዱስ የበላይ አካል ወይም መመዘኛ ጀጅ የሚያደርገው መጽሐፍ ቅዱስ ስለሆነ ማለት ነው። እኮስ በመጽሐፍ ቅዱስ መዝነው አልክኩ ዴቭ። መጽሐፍ ቅዱስን አንብቤ በተረዳሁት ነው መመዝነው አልክ። መጽሐፍ ቅዱስ ዝም ብለህ ሳታውቅ ማለት ነው። መጽሐፍ ቅዱስ እስቲ የነዚህ ትምህርት እንደዚህ ይላል፣ እስቲ አንተ ምን ትላለህ ይልና መጽሐፍ ቅዱስ ይሄ ነገር እኮ አይልህም። አንተ ታነበውና መጽሐፍ ቅዱስን ከዛ በኋላ የሆነ ነገር ትረዳለህ። ያን መረዳትን ትይዘና መመዘኛ ታደርገዋለህ። ተረድተኛ? በትክክል ተረድቻለሁ። ስለዛ መመዘኛ ያደረከው መጽሐፍ ቅዱስን አንብበህ ያለህን መረዳት ነው። አዎ መመዘኛ መጽሐፍ ቅዱስ ቢሆንም ግን
ልረዳ የምችለው እኔ አንባቢው ነኝ። ምክንያቱም በጊዜው ያለሁት እኔ ስለሆንኩ ማለት ነው። ስለዛ መመዘኛ መረዳት ከሆነ መረዳት ደግሞ ሊሳሳት እንደሚችል ቅድም ነግረኛል። ኦፍ ኮርስ ምንም የማንም ሰው መረዳት ኢንፋሊብል ሊሆን አይችልም በግለሰብ ደረጃ። ስለዛ እሱ እንድትለይልኝ ነው። በግለሰብ ደረጃ በትክክል ግን ዋና መመዘኛችን ግን መጽሐፍ ቅዱስን እንዲሆን ታሳቢ ልታደርግልኝ ይገባል። ምን ዋጋ አለው? ዋናው መመዘኛችን መጽሐፍ ቅዱስ ነው ስትል እኮ አንተ መጽሐፍ ቅዱስ ብለህ እየጠራ ያለው የራስን መረዳት እኮ ነው። ያንተ አይደለም ማቄ። እኔ መጽሐፍ ቅዱስ እየጠራሁልህ ያለሁት የእግዚአብሔርን ቃል እንጂ አንተን መረዳት አይደለም። ኖ የኔ መረዳት ለምሳሌ እኔ ከአንድ ዓመት በፊት ጥምቀት ለድነት ያስፈልጋል ብዬ ባስበ ጊዜው ሂጄ ልጠመቅ እችላለሁ። ግን የኔ መረዳት ግን ትክክል ላይሆን ይችላል። ከጊዜ በኋላ ያን ኖ ጥምቀት ለድነት አያስፈልግም ብሎ መጽሐፍ ቅዱስ ሲነግረኝ ገብቷል። ማንኛቸውም ሰው አንብቦ ነው ሊረዳው የሚችለው ገብቷል። ስለዚህ ያኔ ደግሞ መጽሐፍ ቅዱስ እንዴት ነው አሁን አስቀድመ ጥምቀት ለድነት ያስፈልጋል ብለህ እንግዲህ አምነህ ሄድክ ከዛን ከአንድ ዓመት በኋላ ደግሞ አይ ጥምቀት ለድነት አያስፈልግም ብሎ ሲነግረኝ ስትል አንብበህ እንደዛ አይነት ነገር ስትረዳ ማለት ነው አይደል? አሁንም በትክክል አየህ፣ አሁንም ስትረዳ አየህ፣ ያንተ መረዳት እኔ መረዳትንና መጽሐፍ ቅዱስን እንዴት እንደመለየት እንዳለብን ላሳየህ ነው ዴቭ። አሁን የምትመዝነው እንዳለ ቅድም እንዳልኩ ነው ጋይስ፣ እንደው በደንብ አድርጋችሁ ስሙ ፕሊዝ። ይሄ በጣም መሰረታዊ ነገር ነው ከምታስቡት በላይ። እንዲህ ቀለል አድርገን ስናወራው ቀላል ይመስላል፣ ግን ለሁሉም ነገር መሰረት ነው። እኔ ተወዳጆች መጽሐፍ ቅዱስ ብቻ የሚለው ትምህርት የፕሮቴስታንቲዝም ኮርነር ስቶን ነው። ኮርነር ስቶን ታውቃላችሁ? ኮርነር ስቶን ማለት የማዕዘን ድንጋይ ማለት ነው። ማዕዘን ላይ የማዕዘኑ ድንጋይ ምንድነው የሚያደርገው? አንደኛውን ግድግዳ ከሌላኛው አገናኝቶ ይይዘዋል። ፕሮቴስታንቶችን ሁሉ የሚያስተሳስረው ይህ ትምህርት ነው። በቃ ሁሉም መጽሐፍ ቅዱስ ብቻ ይላል፣ ግን ከዛ በኋላ ያለው እንዳለ የራሱ ትምህርት ነው። መጽሐፍ ቅዱስ ብቻ የምትለው ግን ሁሉም ይሏታል። ስለዚህ ይህንን ትምህርት አንዴ ከናድከው በቃ ናድከው ነው። ይህ ትምህርት ብዙ ሰዎችን ወደ ክርስትና ያመጣ ነው ማለት የትኛው ትምህርት? መጽሐፍ ቅዱስ ብቻ የሚለው ትምህርት ትክክል እንዳልሆነ ማሳየት ሰዎችን ወደ ክርስትና ይመልሳል። ኦኬ፣ ወደ ክርስትና ይመልሳል። አትሊስት ወደ ጥንታውያን አብያተ ክርስቲያናት ይመልሳል። ለዛ ነው እና በደንብ አድርጋችሁ ተመልከቱ። አሁን በመጽሐፍ ቅዱስ ነው የሚመዘነው ሲባል ለምሳሌ ምን ማለት አይደለም። ለምሳሌ እኔ መጽሐፍ ቅዱስን መጣና እንዲህ ይላሉ፣ እንደው መጽሐፍ ቅዱስ ሆይ ጋይስ ተጠይቆ ግን ቢመልስ ሳስበዋል እዚህ ታም መጽሐፍ ቅዱስ ሆይ እንደው አንዳንዶች ጥምቀት ለድነት ያስፈልጋል ይላሉ። ጥምቀት ለድነት ያስፈልጋል ወይስ አያስፈልግም? እስቲ ምን ትላለህ? እና ከዛ በኋላ እሱ ደግሞ ድምፅ ያወጣል። ምኑ መጽሐፍ ቅዱስ ምን ብሎ ኦኬ ጥምቀት ለድነት ያስፈልጋል ይላል። እንደዛ ብሎ ቀጥታ አይመልስም። ስለዛ ምንድን ነው የምታደርገው ከተባለ አንተ ነህ ገልጠህ ታነበዋለህ። ጽሑፍ ስለሆነ ውስጡ ገልጠህ ታነበዋለህ አይደለ? ገልጠህ ስታነበው የምትረዳው ነገር አለ። ያንን መረዳትን ትይዝና ከዛን ምን ታደርገዋለህ? መመዘኛ ታደርገዋለህ። ስለዚህ መመዘኛ ያደረከው ምንድን ነው ማለት ነው ስለው ቅድም ወንድሜ እንዴት ምን አለኝ? መረዳቴ ነው። አዎ አለ። እስቲ መጽሐፍ ቅዱስ ደግሞ እንዴት መመዘኛ እንደሚሆን አሳየኝ። ይኸው ከዚህ ውጭ ሌላ መመዘኛ ልታደርግበት በምን መልኩ መመዘኛ ታደርጋለህ? ከዚህ ውጭ እስቲ መጽሐፍ ቅዱስ ከዚህ ውጭ መመዘኛ በምን መልኩ ማድረግ እንደምችል እስቲ ንገረኝ። ኦኬ፣ ጥያቄን የምመልስልህ ከጥያቄ ጋር ቢሆንም ይቅርታ አይ ቲንክ ህግን ከጣስኩኝ ከይቅርታ ጋር ለምሳሌ ኦርቶዶክስ ቤተክርስቲያን ሌሎች መጽሐፎች ወይም የብሉይ ኪዳን አገልግሎቶች ያስፈልጋሉ፣ ታቦት፣ የተለያዩ ነገሮች ያስፈልጋሉ ብላ ታስተምራለች። ምክንያቱም ያው እኔ አታስተምርም ከይቅርታ ጋር የብሉይ ኪዳን ታቦት ያስፈልጋል ብላ አታምንም። ኦፍኮርስ እሺ፣ ታቦት የሚባለው ነገር ለመሰለህ ሀቂዬ እኔ ከኦርቶዶክስ ቤተክርስቲያን ነው የወጣሁት። ግን ታቦት ከሆነ ዴቫ አሁን ታቦት ስንል እኛ የጌታ ጠረጴዛን ነው። ስለዛ የጌታ ጠረጴዛን ስለሆነ እኛ ታቦት ብለን ጠራ ነው። ግዴታ ታቦት ብለን ጠራ የሚል የለም። በውጭ ዓለም ታቦት ብሎ ላይ ጠሩት ይችሉ ይሆናል። ስለዛ ግዴታ ታቦት በሚለው አካል ሲጀመር በእኛ ቤተክርስቲያን በኢትዮጵያ ቤተክርስቲያን ከጥንት ጀምሮ እንደውም በዋናነት መጠሪያው ታቦት ሳይሆን መሰዊያ የሚለው ነው። ቅድስት ጠረጴዛ፣ የጌታ ጠረጴዛ የሚለው እነዚህ ናቸው። ከጥንት ሌሎች አብያተ ክርስቲያናትም ሞር ይህንን ፕሬፈር ያደርጋሉ። ለማንኛውም ወደ ዋና ሀሳቤ ልመለስልህ፣ የስሙ ችግር ስለሌለብን ማለት ነው። ግን ምን አለ መሰለህ አሁን ኦርቶዶክስ ቤተክርስቲያን ይሄ ስርዓት ያስፈልጋል ስትል መጽሐፍ ቅዱስ ወይም መነሻ ይዛ
ይሄ ነገር ያስፈልጋል ብላ ታምናለች። ለምዕመኑም ታስተምራለች። ቁርባን፣ የተለያዩ የህፃናት ጥምቀት፣ የተለያዩ ስርዓቶችን ያስፈልጋል ብላ ስለምታምን ለምዕመኗ ታስተምራለች። ይሄ ትምህርቷ ግን የእሷ መረዳት ነው ወይስ መጽሐፍ ቅዱሳዊ መረዳት ነው ስንል የእሷ መረዳት ነው ሊሆን የሚችለው። ምክንያቱም ሌሎች በክርስትናው ዓለም ውስጥ ያሉ የመጽሐፍ ቅዱስ ክርስትናዊ ዓለም የሆኑ ፕሮቴስታንት ለምሳሌ ኦንሊ ጂሰስ፣ አዘር፣ ካቶሊክ የሚባሉት ማህበረሰቦች ይህንን ሊቀበሉት አይችልም። አሁን ይሄ ትምህርት የኦርቶዶክስ መረዳት ነው ወይስ የመጽሐፍ ቅዱሱ መረዳት ነው? ፕሮቴስታንት ከጊዜ በኋላ ያውም ከፕሮቴስታንትም ደግሞ ሉተራኖችን አይመለከትም። በቅርብ ጊዜ የመጡ የዛሬ ስንት የተወሰነ ዓመት በፊት የመጡ ሰዎች ተነስተው ቢክዱት ይህንን እውነት ከጥንትም ጀምሮ የመጣው ለ1500 ዓመት ሙሉ ታምኑ ከዛ በኋላ ፕሮቴስታንቶቹ መተው ቢቃወሙትም ስለተቃወሙት ብቻ የኛ መረዳት ነው ብለን የምንይዝ አይደለንም። እንዴ ፕሮቴስታንቶች ናቸው የራሳቸውን መረዳት ይዘው የመጡት። ቅዱስ ቁርባንም ጥምቀትም ሁሉ የራሳቸው ቀጥታ ከጌታ የመጣ ትምህርት ነው። ይህንን በምን እናውቃለን ከተባለ አሁን የኛን ኮን የጠየቀኝ እኛ ክርስቲያን ውስጥ ዝም ብሎ ልክ እንደ ፕሮቴስታንት ዝም ብሎ መጽሐፍ ቅዱስ ዝም ብሎ አንበበ ብቻ እንደዚህ ውስጥ ይተርጉም የሚባል ነገር የለም። ያለው ምንድነው ከተባለ ከሐዋርያት ጀምሮ የተላለፈልን የክርስትና ትምህርት አለ። በቃ ትምህርቱ እንደ ትምህርት አለ። በክርስቲያን ሕይወት ውስጥ ተገልጦ የሚኖር ትምህርት አለ። ልክ እንደምን መሰለ? ለምሳሌ ጳውሎስ በእኔ የተሰበከ ወንጌል እንደ ሰው እንዳይደለ አስታውቃቸዋለሁ፣ ጌታ እርሱ ኢየሱስ ክርስቶስ ገልጦልኛል እንጂ ይላል አይደል? ማን የገለጠለት? ጌታ ኢየሱስ ክርስቶስ። እሺ ጌታ ኢየሱስ ክርስቶስ ገልጦለታል። ክርስቶስ ከገለጠለት ክርስቶስ ኢየሱስ ከገለጠለት እና እሱ ደግሞ ከጌታ ከተቀበለው እሱ ደግሞ ለሌሎች ሰዎች ያቀብላል። ስለዚህ አሁን ትምህርቱ በቅብብሎች እንደዚህ ነው የሚያልፈው፣ ከጌታ ወደ ሐዋርያት፣ ከሐዋርያት ወደ ሰው። ልክ አንደኛ ቆሮንቶስ ምዕራፍ 11 ቁጥር 23 ላይም እኔ ደግሞ ለእናንተ የሰጠሁትን ከጌታ ተቀብያለሁ ይላል። ለእናንተ አሳልፌ የሰጠሁትን እኔ ደግሞ ከማን ተቀብያለሁ? ከጌታ ተቀብያለሁ። በቅብብሎች ነው የሚያልፈው ሁልጊዜም ቢሆን የክርስትና ትምህርት በቅብብሎች የሚያልፍ ነው። መጽሐፍ ቅዱስ እጅ ላይ መጽሐፍ ቅዱስ አለ። አንድ እጅ ላይ አላስኩም። ስልኬን ያው አንተ ጋር እያወራሁበት ስለሆነ ሌላ መጽሐፍ ቅዱስ አላስኩም። ውጭ ላይ ነው እያወራሁት ያለሁት። አንብብልኝ፣ ችግር የለውም። ኦኬ ላሳያችሁ ገሳ አንድሬ ለእናንተ አኬ ችግር የለውም፣ ማንበብ ትችላለህ። በዛው እነሱ ሚዩት ብዬ ነው። እሺ ሁለተኛ ጢሞቴዎስ ነው ምዕራፍ 2 ቁጥር 2 ከቁጥር 1 ጀምሮ እናንብበው። ይታያል? አዎ ይታየኛል። አኬ ችግር የለውም፣ አንብበው ሐሳቡን ስለምረዳው። እንግዲህ ልጅ ሆይ አንተ በክርስቶስ ኢየሱስ ባለው ጸጋ በርታ ይልና ብዙ ሰዎች የመሰከሩለትን ከእኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራ ተቀበል ብሎ ይናገራል። ተመልከት፣ ምን ብሎ ነው የተናገረው? ቁጥር 2 ላይ ብዙ ሰዎች የመሰከሩለትን ከእኔም ደግሞ የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ነው ያለው። ለሌሎች ሰዎች አደራ ስጥ ብሎ ከተናገረ ከማን የሰማውን? ከራሱ ከጳውሎስ። ከጌታ ወደ ጳውሎስ ይሄዳል ትምህርቱ። ከጳውሎስ ወደ ጢሞቴዎስ፣ ከጢሞቴዎስ ደግሞ ሌሎችን ሊያስተምሩ ወደሚችሉ ወደ ታመኑ ሰዎች። አይተዋል? እንዲህ በቅብብሎች የክርስትና ትምህርት ያልፋል። ትምህርቱ እንደ ትምህርት እንዲህ በቅብብሎች ያልፋል። መጽሐፍ ቅዱስ ደግሞ አብሮ አለ፣ ይሰጣል። መጽሐፍ ቅዱስም በተለያዩ አጋጣሚ መልእክታት ተጽፈዋል። መጽሐፍ ቅዱስ
ይህንን ትምህርት ይዘን ነው የምናነበው። ያ ትምህርት በቤተክርስቲያን ውስጥ የመጣውን ትምህርት ሳንለቅ እሱን ተይዞ ነው መጽሐፍ ቅዱስ የሚነበበው ብለን ነው የምናምነው እኛ። ስለዚህ አሁን የማን መረዳት ነው ካልከኝ የሐዋርያት መረዳት ነው እኛ ጋር ያለው ከዚህ አንጻር ማለት ነው። ስለዛው ወጣ። እሺ እዚህ ሺያና ወዳጄ አቤት። ሰላም ላንተ ይሁን። ሰላም ላንተ ወንድሜ፣ እንዴት ነህ? እግዚአብሔር ይመስገን። አለን። እሺ መቀጠል ይችላል መሰለኝ። አይዱ ያው ይችላል ወይስ እንትና? እሺ መጽሐፍ ቅዱስ መመዘኛ ነው በሚለው ላይ ነበረ እያወራን ያለ ነው። እስቲ ሪፍሌክሽን ስጥ እስካሁን ከተወራው አንጻር የኔንም ሀሳብ ስለሰማው እንዳል ደግሞ እሺ ማለት መጽሐፍ ቅዱስን የሚለካው ወይም በእኛ አእምሮና በእኛ አስተሳሰብ ልክ ሳይሆን ስናነባው ወይም ጊዜ ስናሳልፍ ከሱ ጋር የሚገልጥ መንፈስ ቅዱስ እኛ ውስጥ አለ። ለቅዱሳን የተሰጠ መንፈስ ቅዱስ እኛ ውስጥ አለ። ያ መንፈስ የሚገልጥልን እውነት እንረዳለን እንጂ ከኛ ከራሳችን እውቀትና ግንዛቤ የተነሳ መጽሐፍ ቅዱስን ልንተረጉም አንችልም። መንፈስ ቅዱስ ግን በምናነብበት ታይም በየትኛውም ታይም ላይ ሊገልጥልን ይችላል። ይህ ማለት ኢየሱስ ክርስቶስ ደቀ መዛሙርቱ አንድ ቃል ብሏቸዋል። ብዙ ጊዜ ያወራቸውን ቃላቶች አላስተዋሉት ነበረ፣ ግን መጽሐፍን ያስተውሉ ዘንድ አእምሯቸውን ከፈተላቸው ብሎ የተናገረው ቃል አለ። ስለዚህ መንፈስ ቅዱስ ነው መጽሐፍ ቅዱስን የሚያብራራን ብዬ አምናለሁ እኔ። ስለዚህ አሁን እያልክ ያለው መጽሐፍ ቅዱስን ስታነብ የምትረዳው ነገር አለና አትሳሳትም ማለት ነው፣ መንፈስ ቅዱስ ስለሚያስረዳ። አዎ አትሳሳትም። መጽሐፍ ቅዱስን አንብበህ ስትረዳ አልተሳሳትም ማለት ምናልባት ጥያቄ የሚፈጥርብኝ ነጥብ ካለ እሱንማ መንፈስ ቅዱስ ያስተምርሃል እና እስቲ ቼክ እናድርገው መንፈስ ቅዱስን። ለምሳሌ ዮሐንስ ወንጌል ምዕራፍ 3 ቁጥር 5 ላይ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልም ይላል። ይሄ ምን ማለት ነው? እስቲ ይሄንን መንፈስ ቅዱስ እንዴት ያብራራዋል እስቲ? ምናልባት ዮሐንስ 3 ላይ ያለው ሐሳብ ኢየሱስ ክርስቶስ ገና መንገድ ጠራጊ ዮሐንስ አገልግሎትን በጀመረበት ታይም የኢየሱስን አገልግሎት ኢየሱስን እያስተዋወቀ ባለበት ታይም ላይ ዮሐንስ 3 ላይ የውሃ ጥምቀት አልጀመረም ነበረ። በመጽሐፍ ቅዱስ አስተምሮት ማለት ነው። ሰው ከውሃና ከመንፈስ ካልተወለደ ያለበት ኢየሱስ የዛ የክፍሉ አውድ ይለያል። በአይሁድ በሮች ላይ የሚቀመጡ ጋኖች ነበሩ በዛን ታይም ላይ ማለት ነው። ስለዚህ ውሃው ከዛ ሁሉም ሰው ለመንጻት በዛ በተሞሉት ጋኖች ይታጠብ ነበረ በአይሁድ ባህል ላይ ማለት ነው። ስለዚህ ዮሐንስ 3 ላይ ያለው ሐሳብ ጥምቀት አልጀመረም። ጥምቀት የጀመረው ማቴዎስ 28 አካባቢ እንግዲህ ሉና አሕዛብን ሁሉ ካለበት ታይም ጀምሮ እንጂ ዮሐንስ 3 ላይ አልጀመረም። አይ እንዴ እኔ ይቅርታ አድርግልኝና አሁን እኔ እንዴት እንደሆነ ማስረዳቱ አልገባኝም። እኔ አሁን ጥምቀት ነው አላልኩም እኮ። ያልኩት ምንድነው እንበለውና መንፈስ ቅዱስ እንዴት ነው የሚረዳው ብቻ ነው። እሱን መረዳት ብቻ እንድትሰጠን ነው እንጂ ጥምቀት አይደለም እንድትል አይደለም። እኔ ጥምቀት ነው መች አልኩኝ? ገና ካልኩኝ ያሳያለሁ በማስረጃ። ኦኬ ግን እንዴት ነው እስቲ ውሃ የሚለው ምንድን ነው የሚለው እስቲ ለምሳሌ ውሃ ማለት የእግዚአብሔርን ቃል ነው። ኢየሱስ ክርስቶስ እኔ የምሰጥሽ ውሃ እንዳላት የእግዚአብሔር ውስጣችን የተቀመጠው ያ የህይወት ቃል ነው እንጂ ውሃ የተባለው እውነትም ሰዎች የሚረጫጩበት ወይም ጠልቆ የሚወጡበት ውሃ አይደለም። ስለዛ ውሃ የተባለው የእግዚአብሔር ቃል ነው እያልከኝ ነው። ውሃ የሚለው እንትን ላይ ዮሐንስ ወንጌል ምዕራፍ 4 ላይ የህይወት ውሃ ይላል አይደለም? የህይወት ውሃ ከሆዱ ይፈልቃል ምናምን እያለ ያወራል። እሱንማ እኮ አሁን አየህ፣ እሱንማ ዮሐንስ ሲተረጉም መንፈስ ቅዱስ ብሎ ተርጉሙታል። አንተ ደግሞ ውሃ ብለህ እየተረጉምከው ነው። ዮሐንስ ጋር ነው መንፈስ ቅዱስ ያለው ወይስ አንተ ጋር ነው? የእግዚአብሔር መንፈስ የእግዚአብሔር ቃል ባይዘው መንፈስ ያለበት ቃል ነው። ይህ ቃል ከውስጣችን ይፈልቃል ማለት የህይወት እንጀራ ነው። እሱ ደግሞ የህይወት ውሃ ነው። ህይወት ያለበት ነው እግዚአብሔር። ይህ ቃል ከሆዳችን ይፈልቃል አይልም። የህይወት ውሃ ወንዝ ከሆዱ ይፈልቃል ነው የሚለው። የህይወት ውሃ ወንዝ ከሆዱ ይፈልቃል የሚለውን ደግሞ ይህም በእርሱ የሚያምኑ ይቀበሉት ዘንድ ስላላቸው ስለ መንፈስ ተናገረ። ጌታ ገና ስላልከበረ መንፈስ ቅዱስ አልወረደም ነበርና ብሎ ነው የሚያብራራው። ዮሐንስ ውሃ የሚለውን መንፈስ ብሎ ሲያብራራ፣ አንተ ደግሞ ቃል ብለህ አብራራ። ማናችሁ ጋር ነው? አንተ ጋር ነው ወይስ ዮሐንስ ጋር ነው መንፈስ ያለው? መንፈስ ቅዱስ ማለት መንፈስ ቅዱስ
አንድ ሰው በክርስቶስ ኢየሱስ ካመነ በኋላ የሚሰጠው ነገር ነው እንጂ ለማንኛውም ግለሰብ ዝም ብሎ የሚሰጠው ነገር አይደለም። ስለሱ አይደለም ያወራሁት። ይቅርታ አድርግልኝ ናን ወንድሜ፣ ያወራሁት ስለምንድን ነው? አንተ ውሃ የሚለውን መንፈስ አልክ። ይቅርታ ውሃ የሚለውን ቃል አልክ። ቅዱስ ዮሐንስ ደግሞ መንፈስ ቅዱስ ነው አለ። የሚያብራራልኝ ደግሞ መንፈስ ቅዱስ ነው። ስለዛ መጽሐፍ ቅዱስ አለ ጭራሽ አልሳሳትም አልክ። እንደዚህ የሚል ፕሮቴስታንት የለም። በዚህ ከፈለክ የጳውሎስ ፈቃዱን አሳይሃለሁ። ማንም ሰው እንደፈለገ እያነሳ አንስቶ ለራሱ መተርጎም አይቻልም፣ ሌሎች መተርጉማንን መመልከት አለበት ብሎ የተናገረበትን ጳውሎስ ፈቃዱ የፕሮቴስታንት መምህር ነው። እሱን ለጊዜ ያዘል አድርገውና ግን አንተ በመጣበት ብቻ ለማስተናገድ ያህል የአንተ መረዳት ኢንፋለብል ነው ብለህ ነው የምታምነው። ተመልከት፣ የአንተ መረዳት ሊሳሳት አይችልም፣ ኢንፋለብል ነው። ሊሳሳት የማይችለው ኖርማል ራሱ መጽሐፍ ቅዱሱ በቁሙ ብቻ ሳይሆን የአንተ መረዳትም ሊሳሳት አይችልም። ሁለት ነገሮች አሉ የማይሳሳቱ አሁን በአንተ እምነት፣ አንደኛው መጽሐፍ ቅዱስ ነው። ሁለተኛው አንተ ራስህ ደግሞ አንብበህ ደግሞ የተረዳውን መረዳትም ኢንፋለብል ነው። የፕሮቴስታንት እምነት አይደለም ግን አሁን አንተ ግን ያው የፕሮቴስታንት እምነት አይደለም ማለት አልችልም ነገሩ። አንተም ፕሮቴስታንት ነህ፣ ያው እምነቱን ይዘዋል ነገሩ። ስለዛ ምንድነው አሁን ምንም ልሳሳት አልችልም ስላልክ ውሃ የሚለውን ቃል ነው ወይስ ማነው? መንፈስ ቅዱስ የሚለውን ዮሐንስ መንፈስ ቅዱስ ነው ሲል ውሃ የሚለውን የህይወት ውሃ የሚለውን አንተ ደግሞ ቃል ነው አልክ። ማናችሁ ጋር ነው የእግዚአብሔር መንፈስ ያለው? ማናችሁ በእግዚአብሔር መንፈስ የተናገራችሁት? አሁን እሺ ወዳጅ ማለት አንድ ነገር እንድትረዳ የሚፈልገው ነገር ስታወራኝ ኖርማሊ መጽሐፍ ቅዱስ አንብቦ እንደተረዳ ሰው እንጂ ፕሮቴስታንት ገለመሌ በሚባሉት ነገሮች ላይ ብዙም ባታወራኝ ደስ ይለኛል። እኔ የምቀበለው አንድ መጽሐፍ ቅዱስ አለ፣ የእግዚአብሔር እስትንፋስ የሆነ ወይም የእግዚአብሔር መንፈስ ያለበት የእግዚአብሔርን ቃል እቀበላለሁ። ከዛ አንግል እናወራለን እንጂ ለምሳሌ የቃለ ሕይወት ዶክትሪን አስተማሪ፣ የመካነ ኢየሱስ አስተማሪ፣ የሙሉ ወንጌል እንደዚህ እያለ እነዚህ አስተምህሮቶች ሁሉ መካከላቸው ልዩነት አለ። ይሄ ካልከኝ እርስ በርሱ ስለሚጋጭ እኔ በእነሱ ስር ሳይሆን በመጽሐፍ ቅዱስ ስር ነው ያለሁት። መጽሐፍ ቅዱስ የሚገልጥልኝ እውነት እናገራለሁ ደፍሬ። ከዚያ ያለፈ ግን ጥያቄ የፈጠረብኝ ነገር ካለ እስከምረዳበት ታይም ድረስ አብዛኛው ፕሮቴስታንት እንደዛ ነው። በቃ ማለት ስለነሱ ምን አገባኝ ነው። ያው በቃ እኔ የተረዳሁት ነገር አለ እሱን ነው ይዤ የሚቀጥለው ነው። ስለዚህ ችግር የለም። ያው አንተ ቢያስክበት ጠይቄያለሁ መልስልኝ። ጥሩ ነው። ግን ያው ኢንዲቪጁዋሊዝም ማለት እንደዚህ ነው። እሺ ስለዚህ አሁን ምንድነው ናኑ አንተ በመንፈስ የተናገርከው ወይስ ዮሐንስ ነው? ውሃ የህይወት ውሃ የሚለውን አንተ ቃል ነው ስትል እሱ መንፈስ ቅዱስ ስላለ ባይዜ ዮሐንስ የሰማውን የተናገረው ከኢየሱስ ክርስቶስ አጠገቡ ሆነው በመንፈስ ተመርተው የጻፉት ጸሐፊያን ሌላ እንደሆኑ ገምታለሁ። ዮሐንስ ግን ያየውና የሰማውን ሐዋርያ ስለተባለ ምስክርም ነው፣ የዓይን ምስክርም በጆሮም የሰማውን ነው የጻፈው። አሁን ለምሳሌ በመንፈስ የጻፉ መጽሐፎች አሉ። በመንፈስ ይሄኛው ዮሐንስ ወንጌል በመንፈስ አይደለም የተጻፈው። ዮሐንስ ወንጌል ግን ኢየሱስ ክርስቶስ ቃል በቃል የተናገረውን ነገር ነው ወደ መጽሐፍ ወርደው። እንደውም ባይብል ላይ ተኮነ የኢየሱስ ንግግሮች እንዳለ ይሄ ያደረጉ ናቸው። ኢየሱስ የተናገረውን ቃል በቃል ዮሐንስ ይናገራል እንጂ ከራሱ ወይም ከመንፈሱ አይደለም የተናገረው። አንተ የተናገርከው በመንፈስ ነው? እኔ እግዚአብሔርን ቃል ይነገርኩ እኮስ በመንፈስ ተራርተህ ማለት ነው። በመንፈስ ባይንማ እንዴት መናገር ይችላል ይህን ቃል? አሜዚንግ። አሁን አንተ ስትናገር በመንፈስ ነው፣ ዮሐንስ ግን የሰማውን ነው እንጂ በመንፈስ አይደለም። ሲጀመር ዮሐንስ የሰማውን ነው ይላል። አሁን እዛ ጋር ቀጥታ የተናገረው ምንድን ነው? ኢየሱስ በዛ በታላቁ በዓል ላይ ምን ብሎ ተናገረ? ድምፁን ጮክ አድርጎ ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣም፣ መጽሐፍ እንደሚል በእኔ የሚያምን ከሆዱ የህይወት ውሃ ወንዝ ይፈልቃል ብሎ ተናገረ። ይህን አስቀመጠ ዮሐንስ አስቀመጠና ከዛ ራሱ ደግሞ ከታች ኮመንት አደረገ። ምን ብሎ? ይህም በእርሱ የሚያምኑ ይቀበሉ ዘንድ ስላላቸው ስለ መንፈስ ተናገረ አለ። አሁን ይሄ የራሱ ዮሐንስ ንግግር ነው። ዮሐንስ ሲናገር በመንፈስ አይደለም። አሁን ወንድማችን ለሰማችሁት፣ አንተ ስትናገር በመንፈስ ነው። አር ዩ ሲሪየስ? ዮሐንስ ሲናገር በመንፈስ አይደለም፣ እኔ ግን ስናገር በመንፈስ ነው እንዴት ትለኛለህ ብሎ ምን ማለት ነው? አሁን እንዴት ነው አንተን በመንፈስ ነህ ብዬ ልመን ማለት? አልተግባባንም ወዳጄ። እኔ እያልኩ ያለሁትን ነጥብ ስማኝ። ማለት የእግዚአብሔር ቃል ራሱ መንፈስ ነው፣ የምናገርህ ቃል ማለት ነው። ለምሳሌ ሰው ዳግመኛ ካልተወለደ የሚለው ቃል የእግዚአብሔር ቃል መንፈስ ያለበት ቃል ነው፣ ሚስጥር ያለበት ቃል ማለት ነው። እኔ የምናገርህ ቃል መንፈስ ነው እንጂ እኔ መንፈስ ነኝ እያልኩ አይደለም። አይ መንፈስ ነህ እኔም አላልኩም እኮ መንፈስ ነኝ ብሎ አላልኩም። ለምሳሌ ለዓለማዊ ሰው ለፍጥረታዊ ሰው የእግዚአብሔር ቃል ነገር ወይም የእግዚአብሔር የመስቀል ስራ ሞኝነት ነው፣ እኔ የምናገርህ ማለት ነው። ገብቷል? እኔ ውስጥ ግን መንፈስ ቅዱስ ስላለ ይሄን ነገር አንደርስታንድ ማድረግ ችያለሁ፣ መረዳት ችያለሁ። ስለዚህ ያን ውስጥ ደግሞ ለእግዚአብሔር ቃል እነግርሃለሁ እንጂ መንፈስ ያለበትን ቃል እነግርሃለሁ እንጂ እኔ መንፈስ ነኝ እያልኩ አይደለም።
አይ እኔ ወይም መንፈስ ከዮሐንስ እበልጣለሁ አንሳለሁ የሚሉት ዲፊኒሽን አልገባውም እዛ ውስጥ። አይ እኔ መንፈስ ነህ አላልኩም። ናን መንፈስ ነኝ ብሎኛል አላልኩም። ግን ስትናገር በመንፈስ ነው የምትናገረው። ሚኒንግ መንፈስ እንዳቀበለ ወይም መንፈስ እንዳስረዳህ ማለት ነው። መንፈስ እንዳስረዳህ ትናገራለህ። ልክ ወደ ዮሐንስ ስትሄድ ግን አይ በመንፈስ አይደለም የተናገረው ይሄ የሰማውን ብቻ ነው የተናገረው አልከኝ። አይተዋል ልዩነቱን። ስለዚህ አንተ ስትናገር በመንፈስ ኦኬ፣ ዮሐንስ ሲናገር እንደሰማው ነው እንጂ በመንፈስ አልተናገርም የሚል ነገር እናስቀመጥ። ይህ ስህተት ነው። ኦኬ ኖ ለምሳሌ ወዳጅ ዮሐንስ ሁሉንም ቃል አላልኩም። አሁንም ሁሉንም ቃል አላልኩም። ግን ለምሳሌ ይህንን ቃል ሉቃስ ተርኮታል፣ እንደገና ማርቆስ ተርኳል፣ እንደገና ደግሞ ማቴዎስ ተርኮታል። የቱ ጋር የተረኩት ደግሞ እነሱ ኖ ለምሳሌ አሁንም አልተረዳኝም። ዮሐንስ 3ን አይደለም የምልህ። ለምሳሌ ዮሐንስ የጻፈውን መልእክት ማቴዎስ ደግሞታል። እንደገና ሐዋርያው ማን ነው ሉቃስ፣ እንደገና ማርቆስ ተርኮታል። አራቱም ወንጌላት ተርኮታል። የተለያየ ሐሳብ ያላቸው ማለት ነው፣ በየራሳቸው መልከታ ማለት ነው። ነገር ግን ኢየሱስ ራሱ ቃል በቃል የተናገረው በራሳቸው አገላለጽ ያስቀምጡታል ነው። አዎ በነበረበት በአካባቢ ሁኔታ በተረዱበት መረዳት ልክ ያ ባይሆንማ ኖሮ አንዱ ኢየሱስ የመረዳት ልክ ነው እንጂ ቆይ የእግዚአብሔር ቃል ነው። አንዴ ፖዞንግ መጽሐፍ ቅዱሱ ለምሳሌ ወንጌላት የማቴዎስ ወንጌል፣ የዮሐንስ ወንጌል መጽሐፍ ቅዱስ ነው አይደለም? መጽሐፍ ቅዱስ ነው። የእግዚአብሔር ቃል ነው። አዎ ሙሉ በሙሉ ማለት ለምሳሌ የኢየሱስ በተሰቀለ 3 ሰዓት የሚል አለ፣ 9 ሰዓት የሚል አለ፣ 6 ሰዓት የሚል አለ። ይሄ ምን አይነት መልከታ እንደሆነ መረዳት ይጠበቅብሃል አንተ። ለምሳሌ ዮሐንስ ካስተዋለው፣ ጴጥሮስ ማለት እንደገና ማቴዎስ ካስተዋለው፣ ማርቆስ ካስተዋለው፣ ሉቃስ ካስተዋለው ሊጽፍ ይችላል መጽሐፉን በሰዓቱ ከነበረው ከአካባቢው እንትን የተነሳ ማለት ነው። ረዱት ልክ ነው የሚጽፉት እንጂ ቆይ አንዴ የእግዚአብሔር ቃል ነው ትለኛለህ። መለስ ብለህ ደግሞ ስጠይቀህ ደግሞ ቆይ ሙሉ በሙሉ የእግዚአብሔር ቃል ነው አይደለም? መጽሐፍ ቅዱስ የእግዚአብሔር ቃል ነው ሙሉ በሙሉ። አዎ የእግዚአብሔር ቃል ከሆነ ታዲያ ለምንድን ነው የእግዚአብሔር ቃል ያለ እግዚአብሔር መንፈስ ይጻፋል እንዴ? አልተግባባንም ወዳጅ። አሁንም ለምሳሌ የእግዚአብሔር ቃል ያለ እግዚአብሔር መንፈስ ይጻፋል አይጻፍም? የእግዚአብሔር ቃል የሚጻፈው መንፈስ ቅዱስ ምሪት ነው። ልቀበልስ? ዮሐንስ በመንፈስ ቅዱስ ተመርቶ ውሃውን መንፈስ ቅዱስ አለው። አንተ ደግሞ ቃል አልከው። ማን ነው በመንፈስ ቅዱስ ተመርቶ እየተናገረ ያለው? አለ የዮሐንስ 3ን ሐሳብ መረዳት ነገር ዮሐንስ 3:5 ላይ እንመለስ። ውሃ ያልከው ውሃ የሚለውን ቃል ብለሃል። ሰው አሁን ተመልከት በደምብ። ሰው ከውሃ እና ከመንፈስ ካልተወለደ በቀር ሲል መንፈስ የሚለውን ትተረጉማለህ። ሌላ ትርጉም ያለው ትላለህ። መንፈስ የእግዚአብሔር ቃል ራሱ መንፈስ ነው ብዬ የምረዳው። አሁን አንድ ነገር ተረዳኝ ወዳጅ። አሁን ብዙ እሺ ውስጥ ይወለ ከመጀመሪያው እንዳወራው ይሄ የግል መልከታዬ ነው፣ የማምንበትና የምኖርበት ነው። ማንንም ወክዬ ያለ ማውራ ፐርሰን የግል ምልከታ ነው ወይስ የመንፈስ ቅዱስ ሀሳብ ነው? እኔ የምኖርበትን አምኜ የተቀበልኩትን ነገር በእኔ በራሴ እምነት ሞግተኝ እንጂ ኢንተርናሽናል አታርገው። በግል ፐርሰን አድርጋ ወሬ ስታወራኝ ቆይ አንዴ የግል ሀሳብ ስትል መንፈስ ቅዱስ ዝም ብሎ ለግል ለብቻ ነው እንደ ይመጣል? ሌላ ሰው ለእነሱ አልመጣላቸውም? ለሌሎቹ ለማን ነው? ለሌሎቹ ፕሮቴስታንቶችም ቢሆን ይኸው ሌሎቹ ራሱ ውሃ የሚለውን መንፈስ ነው ይላሉ። ለምሳሌ አንዳንዶች ስለሌሎቹ ያው ለምሳሌ ብርቅዬ ሰዎች የተባሉ ሰዎች አሉ። የዓለማችን መጽሐፍ ቅዱስን ታድሰው ያደረጉ ከካቶሊክ ክርስቲያን የወጡ እነ ሉተር እነ የቃልዮቱ ማን ነው ይሄ ስሙን ጥራልኝ፣ ስማቸውን ብዙም መንፈስ ቅዱስ እነ ካልቪን ምናምን የተባሉ ሰዎች በራሳቸው በመንፈስ ቅዱስ ምሪት ተመርተው መጽሐፍ ቅዱስን ሊያድሱና አፕዴት ሊያደርጉ ችለዋል። ነገር ግን እኔ ካልካቸው ውስጥ እኮ ሉተር እኮ አሁን ጥምቀት ይህንን ክፍል ራሱ ጥምቀት ብሎ ነው የፈታው። ብርቅዬ ያልካቸው ሰዎችም ቢሆኑ አሁን እሱ ሳይሆን ቁም ነገሩ ያንተ የግል መረዳት ነው አልክ። ያንተ የግል መረዳት ነው ወይስ የመንፈስ ቅዱስ ሀሳብ ነው?
አልኩህ እኮ ማለት አሁን ወደ ሌላ ጥያቄ ብንሄድ ነው የሚሻለው። ምክንያቱም እኔ የማምነው ነገር ልንገርህ፣ በዚህኛው ጉዳይ ላይ ዮሐንስ 3 ላይ ያለውን ጉዳይ የምረዳው የህይወት ቃል የሚባለው ወይም ውሃ የሚባለው የእግዚአብሔር የህይወት ቃል ያለበት ነው፣ ከሆዳችን የሚፈልቀው የምንናገረው ማለት ነው። ያ ነው መረዳቴ። ከዛ ያለፈ ጥምቀት ነው ብዬ አልቀበልም። ጥምቀት እንዳልኩ ገና ኢየሱስ ክርስቶስ ሊያደርግ ሲል ለሐዋርያቱን የላከባቸው ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ያላቸው እዛ ነው። አሁን ጥምቀት ዋና ሸው አይደለም። ግን ጥምቀት ለአንተ እንዴት ነው ጠይቀኝና ልመልስልህ። አንዴ ጥምቀት አይደለም የሚለው ላይ ብቻ ነው እያተኮርክ ያለው፣ ትርጓሚው ላይ አይደለም፣ ማብራሪያው ላይ አይደለም። በደንብ አድርገህ ስማኝ። መንፈስ የሚለውን አታረጉመም አይደል? ቀጥታ ነው የምትወስደው መንፈስ የሚለውን። ውሃ የምትለዋን ለምን ተረጉማለህ? መንፈስ የሚለውን ካልተረጉምክ እየነጠልክ አንዷን ቃል እየተረጉምኩኝ አንዷን ቃል እንደዚሁ ልቀበል የሚባል እንደዚህ አይነት እስኪ በዚህ መልኩ የተጻፈበት የመጽሐፍ ቅዱስ ክፍል አሳየኝ። አንዷን ቃል እዛው ጋር ካይ በምትል ቃል ተያይዘው ሁለት ቃሎች አንዷ አትተርጎም አንዷ ግን አትተርጎም የተባለበት እስቲ ሌላ የመጽሐፍ ቅዱስ ክፍል ማለት እስቲ ያቀበለ እስቲ መንፈስ ቅዱስ ማለት እንዴት እንደሆነ ሊገባኝ አልቻለም። ማለት ጥያቄ ማለት የሆነ ከላይኛው ቃል ጋር ያገናኛል ያነካካል። ማለት መንፈስ ቅዱስ እያልክ የምታወራው የትኛው እንደሆነ አላውቅም። እኔ የሚያዝናናው ሌላ መጽሐፍ ቅዱስ የሚገልጥልኝ መንፈስ ቅዱስ የለም። መንፈስ ቅዱስ ያልኩት እኔ የእግዚአብሔር መንፈስ አይደለም። አሁን አንተ መንፈስ ቅዱስ ብለህ ስለመጣ እኔ እሱንማ ገና ይመረመራል እኮ መንፈስን ሁሉ አትመኑ ተብሎ የለ። አንተ መንፈስ ቅዱስ ብለህ ስለመጣ እሱ ነው የሚያስረዳኝ ሁሉ ነገር። ጭራሽ አልሳሳትም እኔ መጽሐፍ ቅዱስን ሳነብ ብለሃል። ይሄ ባይዜ በጣም ትልቅ ክሌም ነው፣ በጣም አደገኛ የሆነ ክሌም። እኔ ለምሳሌ እንደዚህ አለልም፣ መጽሐፍ ቅዱስን ሳነብ ጭራሽ አልሳሳትም አለልም። እኔ ማንም ደፋርም እንደዛ ብሎ አያውቅም። ባይዜ ስናነብ አንሳሳትም ብሎ እኔ የሚያምን ማለት ኖርማል በደንብ የሚያነብብና ጤነኛ የሆነ ፕሮቴስታንት እንደዚህ ብሎ አይን ሲናገር ሰምቼ አላውቅም። የአንተ በጣም የሄደ ስለሆነ በዚህ ደረጃ የምጠይቀህ ለዛ ነው። ምንም መጽሐፍ ቅዱስን አልሳሳትም ስላል ለዛ ነው። አሁን ተመልከት፣ ሰው ከውሃ እና ከመንፈስ ካልተወለደ በቀር ነው የሚለው። የሚወለደው ከውሃ እና ከመንፈስ ነው ሲል መንፈስ የምትሏል አልተረጉምም፣ ውሃ የሚለውን ግን እተረጉማለሁ አለ። አንዷን ተርጉመ አንዷን ግን አተርጉም የሚል እስቲ እንደ ምሳሌ አለ። እስቲ ሌላ አንድ የመጽሐፍ ቅዱስ ክፍል አሳየኝ። እዛው ሩቅ ሜዳ አይጠበቅብኝም ማለት አሁን እኮ ምንም ሌላ እሹ የሚያስነሳ ጉዳይ አለን ብያለሁ። የእግዚአብሔር ቃል ራሱ መንፈስ ነው። ያ ነው ከውስጣችን የሚፈልቀው ውሃ የተባለው ያ ነው። የሚያረካ ነው፣ የሚያረሰርስ ነው። ያ ነው እንጂ ፍቺው ሌላ ፍቺ እስካሁን አልመጣልኝም። እኔ አልገባኝም። ውሃ የሚለው መንፈስ ነው እያልክ ነው አሁን ደግሞ እግዚአብሔር ቃል ነው። የእግዚአብሔር ቃል ደግሞ መንፈስ ነው። አልገባኝም። የእግዚአብሔር ቃል መንፈስ ነው። መንፈስ ቅዱስን ነው አሁን መንፈስ ነው ስትል መንፈስ ቅዱስን ነው ወይስ ምንድን ነው? የእግዚአብሔር ቃል መንፈስ የለበትም። የእግዚአብሔር ቃል መንፈስ ነው ስትል መንፈስ ቅዱስን ነው ወይስ አይደለም? አይ መንፈስ ቅዱስ የለበትም የእግዚአብሔር ቃል ምን ማለት ነው? እስቲ መንፈስ ቅዱስ የለበትም ወይ የእግዚአብሔር ቃል ማለት? የእግዚአብሔር ቃል መጽሐፍ ቅዱስ ይኸው ለምሳሌ የእግዚአብሔር ቃል ነው። መንፈስ ቅዱስ የእግዚአብሔር መንፈስ አለበት። የእግዚአብሔር መንፈስ ያለበት መጽሐፍ ሁሉ ነው የሚለው። ይሄ የእግዚአብሔር መንፈስ አለበት። ስለዚህ አሁን አንተ ውሃ የሚለውን ቃል ነው አልክና ቃል ደግሞ መንፈስ ነው አልክ። መንፈስ ነው ስትል መንፈስ ቅዱስ ነው እያልክ ነው ወይ? እሺ ወደ ሌላ ጥያቄ ማለፍ አንችልም? እንችላለን። የግል እርዳሬ ደጋግመህ ስትጠይቀኝ ያው ብዙም ደግሜ ማውራት ስለሚከብደኝ የግል ምልከታዬን ነግሬሃለሁ። ግን እኔ ሳይሆን መጽሐፍ ቅዱስ ሁል ጊዜም ልክ ነው። እኔ ሳይሆን መጽሐፍ ቅዱስ ሁል ጊዜ ልክ ነው። እኔና አንተ ወይም ሌላ ወገኖች በተለየ አርዳድ ልንረዳው እንችላለን። ቅድም ወንድሜ ገብቶ እያወራ ነበር። ለምሳሌ የዛሬ ዓመት የምረዳው አርዳድና ከዛ በኋላ ደግሞ ሊለይ ይችላል። ለምሳሌ የዚህ ክፍል ጉዳይ እኔ የተረዳሁትን ነግሬሃለሁ። የአንተ መረዳትም አለ፣ የሌላ መረዳትም ደግሞ አለ። ነገር ግን ይሄ እስከሚሰበሰብ የአንተ መረዳት ሊሳሳት ይችላል። አይ ተሳሳተ ብዬ ለመናገር አልለፍርም። ቢኮዝ ምክንያቱም አልደመደምኩኝም። ስደመድም ነው እኔ ልክ አይደለሁም ነኝ የሚለውን ስደመድም ነው። ተሳስቻለሁ ሳይሆን የምትለው ሊሳሳት ግን የሚችል ነው ወይስ አይደለም? የኔ ሀሳብ በደንብ የሚሳሳተው አዎ ለዛ እስካሁን ደስ ወራ ነው ከንቱ ሆነ ማለት ነው። ከቀደም ጀምሮ ግን ሊሳሳት አይችልም ብለህ ስትናገር ነበር። ስለዛ የሚሳሳት ከሆነ ያንተ መረዳት ለማንኛውም እንመለስ። እሺ ተመልከት እንግዲህ መጽሐፍ ቅዱስን አንብበ መጽሐፍ ቅዱስ ላይ ያለ ያንተ መረዳት ሊሳሳት ይችላል። ሊሳሳት የሚችለው መረዳት ከሆነ ደግሞ የተለያዩ ትምህርቶችን በአንተ በመረዳት ነው አይደል? መጽሐፍ ቅዱስን አንብበ በምትረዳው መረዳት ነው አይደል የምትመዝነው?
እንዴት ነው መንፈስ ቅዱስ ይገልጥልኛል ብዬ አምናለሁ። እኔ ቃልን የእግዚአብሔርን ቃል ችግር የለም። አዎ ይግለጥልህ። ገለጠልህም አልገለጠልህም ያው ልትሳሳት እንደምትችል ነግረኛል። ሺህ ጊዜ ቢገልጥልህም እንደምትሳሳት ከነገርከኝ ብቻ ግን እኔ አሁን የመጀመሪያ የጠየኩት ምንድነው የሆነ ትምህርትን የምትመዝነው መጽሐፍ ቅዱስ ላይ አንተ ባለህ መረዳት ነው ወይስ አይደለም? ወንድሜ እንደ መጽሐፍ ቅዱስ ቃል ነው። እንዴት ነው ማንረዳዳው? የመጽሐፍ ቅዱስ ቃል የሚለውን ከፍቻ መቤ የሚለውን እቀበላለሁ። ያንተን ሐሳብ እቀበላለሁ ማለት ነው። ቅዱስ ቀበለ ማን ነው ከፍተህ አንብበህ ትቀበላለህ። የተረዳውን ማለት ነው። እንግዲህ አንብበህ ስትረዳ ወይስ አንብበህ ሳትረዳ ነው የምትቀበለው? ተረድቼ ነው የምቀበለው። ይሄ ምን ያሻሚ ጉዳይ አለ? አዎ አየህ፣ አሁን ምን አለ መሰለህ ናኑ መጽሐፍ ቅዱስን ታነብና ትረዳለህ። ከዛ የተለያዩ ትምህርቶችን የምትመዝነው አንተ መጽሐፍ ቅዱስን አንብበህ በተረዳኸው መረዳት ነው አይደለም? ነው ያንተ መረዳት ደግሞ ሊሳሳት የሚችል ነው አይደለም? ይችላል። በደንብ ድብና አድርጎ አንተ አሁን በጣም ጠንከር አድርገህ ነው ራሱ የተናገርከው። ጥሩ ነው ከዛኛው መመለሰ። ለማንኛውም ድብና አድርጎ ሊሳሳት በሚችል መረዳት ነው የምትመዝነው። ስለዛ ልትስት ትችላለህ ማለት ነው ስትመዝን። ስለዛ መመዘኛ ያው ሰማኛ ሌላ ነው። መመዘኛ ሊሳሳት የሚችል የራስን መረዳት ነው እንጂ ሌላ አይደለም ማለት ነው። አዎ የእግዚአብሔር ቃል መሳሳት አይችልም በየትኛውም አንግል። ምናልባት ብያለሁ እኔ እናንተ ወይም ሌላ ወገኖች ሊስቱ ይችላሉ፣ ወይም የእርዳታ ለውጥ ሊመጣ ይችላል። ልክ አሁን እንዳለችው ቤተክርስቲያን ቅድም እንደነገርኩ ነው። ለምሳሌ ሉተር የሚደግፈውን ካልቪን አይደግፈውም። የሙሉ ወንጌል የምትቀበለውን መካነ ኢየሱስ ላይቀበለው ይችላል። ይሄ የሰዎች መረዳት ልክ ነው። ስለዛ መመዘኛ አሁን ምን ሆነ ማለት ነው? መጽሐፍ ቅዱስ ሳይሆን የማይሳሳተው መጽሐፍ ቅዱስ ሳይሆን የሚሳሳተው የራስ መረዳት ሆነ ማለት ነው መመዘኛ። ስለዛ በመጽሐፍ ቅዱስ የምትመዝነው ነገር አለ በአሁን ዘመን ካለው ሰው ነው ወይስ እንዴት? አንተ የትኛውንም ነገር ይሁን ምንም አይነት ትምህርት ቢመጣ የምትመዝነው በመጽሐፍ ቅዱስ ነው ወይስ በአንተ መረዳት? በመጽሐፍ ቅዱስ። እንዴት አድርገህ? ቅድም እኮ ተነጋገርን። በመጽሐፍ ቅዱስ የምትሉት አለን። መጽሐፍ ቅዱስን አንብበህ ትረዳለህ የሆነ ነገር። እንግዲህ አንተ እንግዲህ ኦኬ በቻልከው አቅም ትረዳና ያንን መረዳትን ትይዝና ኦኬ ከዚህ አንጻር በቃ ይሄ ነገር ትክክል ነው ወይም ትክክል አይደለም ትላለህ። ስለዚህ አሁን የአንተ መመዘኛ ሆኖ የተቀመጠው መጽሐፍ ቅዱሱ ላይ ያለህ የራስህ መረዳት ነው እያልኩ ነው። የመጽሐፍ ቅዱስ የክፍሉ ሐሳብ ነው። የኔ መረዳት እኮ እንዳምንና እንዳጸና የሚያደርገኝ ጋይስ እስቲ ኮመንት ላይ ሐሳቡን ግን አግኝታችሁታል? ዋናውን ሐሳብ አሁን እያነሳው ያለሁት ሐሳብ እየገባችሁ ነው? ደጋግሜ የማነሳው ያለ መሰልቸት እናንተ በዚህ በእንትን ውስጥ ተደጋግሞ ሲነሳ በደንብ ምን እየተባለ እንደሆነ በደንብ እንድታውቁት ነው። ኦኬ ተረድታችሁታል? ሐሳቡን ተረድታችሁታል? እናንተ ከተረዳችሁት ያው በቂ ይሆናል ማለት ነው። እሺ ኑ ያለ ሰው አለ። ሀብታሙ አበበ እሺ ምንድነው መሰላችሁ ሐሳቡ እያነሳ ያለሁት ነገር ምንድነው? ሰው በመጽሐፍ ቅዱስ ነው የሚመዘነው ምንም ትምህርት ብሎ ሲናገር አንዴ ስለዛ ካልተረዳችሁት አንዴ እኔ ልንገራችሁ ማለት ነው። ስለዛ በረመራችሁ ስሙና ድጋሚ ጠይቃችኋለሁ። ሰው ለምሳሌ ብዙ ጊዜ ፕሮቴስታንት ወንድሞቻችን መጽሐፍ ቅዱስ ብቻ ይሉና ምንም አይነት ትምህርት ሲጠቀስ በመጽሐፍ ቅዱስ ነው የሚመዘነው አይደል የሚሉት? በመጽሐፍ ቅዱስ ነው የሚመዘነው ነው የሚሉት። ኦኬ እሺ መዝነው ተብሎ ሲሰጠው የሚመዝነው እንዴት በምን መልኩ ነው? በመጽሐፍ ቅዱስ ይልህና ግን መጽሐፍ ቅዱስን አንብቦ ራሱ ሰውየው ማለት ነው። ከዛ የሆነ መረዳት ይይዛል። የሆነ መረዳት ይይዝና እሱ የተረዳውን እንግዲህ መረዳቱን ሊሳሳት ይችላል። ተመልከቱ እንግዲህ የገቡትም እንዳሉት እሱ መጽሐፍ ቅዱስን አንብቦ ሊሳሳት ይችላል። የሚመዝነውም በዛው ሊሳሳት በሚችለው መረዳቱ ነው። ሊሳሳት በሚችል መረዳት ከሆነ የሚመዝነው የማይሳሳት አይነት ነገር መመዘኛ ስለሌለው የሚያምናቸው ነገሮች ሁሉ ውድቅ ሊሆኑ ይችላሉ፣ ስህተት ሊሆኑ ይችላሉ። ኦኬ ሰው ታዲያ በምን መልኩ ነው? እንዴት አድርገን ታዲያ እንመዝን? መጽሐፍ ቅዱስን በራሳችን እንደዚህ ዝም ብለን ብቻ የራሳችን መረዳት እንስጠወይ ከተባለ አይቻልም። ምንድነው የሚሆነው? ከሐዋርያት ጀምሮ ትምህርት ተላልፏል። መሰረታዊ ክርስትና ትምህርት እኛ መሰረታዊ የምንላቸው ሃይማኖት የሆነው ነገር ከጥንትም ጀምሮ ከሐዋርያት ጀምሮ በቅብብሎች ውስጥ የመጣ ነው። ይሁዳ ሲናገር ምን አለ? ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ አይደል ያለው? ለቅዱሳን አንድ ጊዜ ፈጽሞ የተሰጠ ምን አለ? ሃይማኖት ማለት እምነት ወይም አስተምህሮ ነው ባጭሩ። ኦኬ እሱን ደግሞ የሚበርዙ አሉ እየመጡ ከነሱ ተጠንቀቁ ነው። ያ ሃይማኖት በቅብብሎች ውስጥ ያልፋል። ያንን ሃይማኖት ይዛችሁ ከሱ ሳትወጡ ነው ይህንን የምታነቡት።
ስለዚህ የትኛውም ትምህርት ቢመጣ ከጥንት ጀምሮ የመጣው ምንድን ነው የሚለው መመዘኛ ይሆናል ማለት ነው። ወደ ፕሮቴስታንቱ ስትሄዱ ግን ከጥንት ጀምሮ የመጣ አስተምህሮን ወደ ጎን ስላደረጉት እና መጽሐፍ ቅዱስ ብቻ ስላሉ ኦኬ በመጽሐፍ ቅዱስ ነው የምንመዝነው ይሉና ኦኬ መዘን ስትለው ግን በመጽሐፍ ቅዱስ አይደለም የሚመዝነው። መጽሐፍ ቅዱሱ ላይ ራሱ ባለው መረዳት ነው። የእሱ መረዳት ታዲያ ማንን ነፃ ሊያወጣ? የእሱ መረዳት ማንን ሊያሻግር? ኦኬ ከጥፋት ወደ ትክክለኛው መንገድ ማንንም ሊያሻገር አይችልም። ኖርማል የሰዎች መረዳት ብቻውን። ምክንያቱም እሱ ራሱ ፋለብል ስለሆነ ሊሳሳት የሚችል ስለሆነ። አሁን ተረታችሁታል ብዬ አስባለሁ። እንግዲህ እሺ አንዴ ቆይ እስኪ ካልተረዱት እንቀጥላለን ማለት ነው። ወይ ደግሞ ሌላ ሰው ይገባና እሺ ተረታችሁት ይሆን ጋይስ? የግ በቃ ተረድተውታል እነሱ። በቃ ካህኑ ይበቃናል። ያው እሺ በቃ ጋይስ እሺ እግዚአብሔር ያክብርልን። እናመሰግናለን። እሺ ሌላ ፖይንት አለ? በቃ መውረድ ትችላለህ ካህኑ። እግዚአብሔር ያክብርልን። አይ ማለት ዋና እሹን እኮ አላወራንበትም ማለት አንድ ሺህ ብቻ ነው ያወራነው። ያው መመዘኛ መጽሐፍ ቅዱስ ነው ቢባልም ያው አይደለም ነው ዋናው ሀሳቡ። መመዘኛው የሰዎች መረዳት። ለምሳሌ አይወለ የሰው መረዳት መሆኑን ለማወቅ እንደገና ደግሞ መጽሐፍ ቅዱስ መሆኑን ለማወቅ አንተ ለምሳሌ እኔ የማምኑን እምነት ለአንተ መጠየቅ አለብኝ። ቢያንስ መጽሐፍ ቅዱስና ወይም የግል የምትለውን ነገር እኔ ስጠይቅ የምመልሰው መልስ ነው ወይም አንተ ስጠይቅ የምመልሰው መልስ እንጂ ኖርማል የሰው አርዳር ነው ብቻ ብለን መድፈን አልችልም መጽሐፍ ቅዱስን። መጽሐፍ ቅዱስን እኮ አይደለም የሰው መረዳት ያለው መጽሐፍ ቅዱሱ ላይ ያለ የራስን መረዳት ነው መመዘኛ አድርገህ ያስቀመጥከው። ይሄንስ በቂ ነው። በቃ አሁን የዚህን ያህል ካልን አንተማ መጀመሪያ ኖርማሊ አንድ ህፃን ልጅ እንኳን ናኑ ማለት ይቅርታ ናኑ አሁን አንተማ አነሳስህ ጭራሽ እንደውም መጽሐፍ ቅዱስ አነብ ሊሳሳትም አልችልም እኔ ምክንያቱም መንፈስ ቅዱስ ነው የሚያቀብለኝ ስትል ነበረ። በኋላ ላይ ከዮሐንስ ጋር ሳገናኝ ያው ሌላ ቦታዎች ላይ ሄድ። ከዛ በኋላ ደግሞ አይ ሊሳሳት ይችላሉ ድብን አድርጌ ነው የሚሳሳተው አልክ። ድብን አድርጌ ነው የሚሳሳተው ስትል የምትመዝነው ደግሞ ትምህርቶችን በዛው በአንተ መረዳት ስለሆነ ድብን አድርገህ በምትሳሳትበት መረዳት ማለት ነው በዛ ነው የምትመዝነው። ስለዛ ሊሳሳት የማይችል መመዘኛ የሌላቸውም ፕሮቴስታንቶች ሊሳሳት የማይችል መመዘኛ የላቸውም። የሚሳሳት አይነት መመዘኛ ነው ያላቸው። ስለዚህ ይሄ ምን ይባላል? በአሸዋ ላይ የተመሰረተ ቤት ነፋስም መጣ ጎርፍም መጣው ወደቀ አወዳደቁ ማስከፊ ይሆናል የሚባለው የሚለው መጽሐፍ ሲናገር ልክ በአሸዋ ላይ እንደተመሰረተ ቤት ነው መጽሐፍ ቅዱስ ብቻ የሚለው ትምህርትና እግዚአብሔር ያክብርልን። ሌላ ሰው ደግሞ እስቲ እንቀበል። ታንኪዩ። አዲሱ መደበኛ ትርጉም ሲናገር ፈረሰ ይላል። የድሮ ሲናገር ምን ይላል ጋይዝ? ምን ይላል? ያው መጽሐፍ ቅዱስ ብቻ የሚለውን ትምህርት ማለት ነው። ምን ይላል? ታሳፍራላችሁ። መጽሐፍ ቅዱስ አታነቡም። ወደ ቴንኪዩ ግን በፊት ሁላ እሺ ወደቀ ይላል። አሜን ነው። እሺ በቃ ናኑ በቃ እግዚአብሔር ያክብርልን ብሮ እስኪ እሺ መግባት የሚፈልግ ፕሮቴስታንት አለ ብቻ እንደው የተወሰነ የሚያውቅ ደግሞ ማለት እነዚህም ያውቃሉ ጥሩ ናቸው። ግን ደግሞ ቻል ያለ የውጮቹ የሚያየ ጥሩ አገላለጽም የሚገልጹ ሰዎች ይሰራሉ። መጽሐፍ ቅዱስ ብቻ የሚለው ትምህርት ላይ እንደዚህ አይነት ሰዎች ካላችሁ ብትገቡ ደስ ይለኛል። እኔ እኮ በጣም የሚገርመኝ ነገር ለምንድነው እዚህ ቴሌግራም ላይ አቃቢ እምነት ነን የምትሉ ልጆች አንዳንዴ ብቅ ማትሉት? አንዳንዴ እስቲ ብቅ በሉና ይኸው እችን ነገር እንግዲህ መጽሐፍ ቅዱስ ብቻ የሚለውን ትምህርት እስቲ ለምን እንትን አትሉም? አናው እዚህ ውስጥ ብዙዎቹ ሊኖሩ ይችላሉ ብዬ አስባለሁ። እንግዲህ እና ካላችሁ እንደው ብትቀበሉ ማን ብትመጡ ጥሪያችንን ተቀበላችሁ
ቁጭ ብላችሁ እዚህ ጋር እስቲ ዲፌንድ አድርጉ እስቲ ይሄንን እምነታችሁ። መጽሐፍ ቅዱስ ብቻ የሚለው ትምህርት እኔ በአሸዋ ላይ እንደተመሰረተ ያለ ነው። ትንሽ ነገር ልክ ነካ ሲደረግ የሚወድቅ አይነት ትምህርት ነው ብዬ ነው ማስበው። እና እስቲ ብትገቡ የሚገባል። እሺ ሳሊ ደብሊው አንዴ አላክልኝም። አው ልካል፣ ይቅርታ። እሺ ሄሎ አኪ፣ ሰላም ነው? መስገን አምላክ እንደምን አለ? እግዚአብሔር ይመስገን። አይ እኔ ኦርቶዶክስ ነኝ። አተሰው እያልኩኝ እንጂ። እሺ እሺ። አይ ሰርጎ ገብ ባይዘው አስገባኝ እስቲ ስል ትንሽ ቆጣ ስል ፕሮቴስታንት መስዬ ነው መሰለኝ። እሺ አይ ኦኬ፣ ሳይኮ ሪቨርስ ሳይኮ ነው። እሺ ብቻ ግን ላይክ የሆነ ቤት ገብቼ ፕሮቴስታንት ምናምን እና ላይክ በቃ ምንም እኔ እንጃ አኪ ላይክ በጣም ኦርቶዶክስ የማትለውን ነገር እያሉ ስለሆነ እንዴት ነው እዛ ያለውን ህዝብ ላይክ ሰው የተሳሳተ ነገር እንዳይሰማ ወደዚህ ላይክ እንዴት ነው ላይክ ያን ነገር ማስቆም የምንችለው? ብንገባም እኛ ደግሞ ላይክ እንደውም የባሰ እንዲሳደቡ እያደረግናቸው ነው ሳናስበው። አሁን ዛሬ ትንሽ ገብቼ በቃ እንደውም ወደ የጌታን ስጋና ደም ላይክ መቀለጃ እያደረጉ ነው። አሁን በቃ እንደውም ሳናስበው እያሰደብነው ነው በሚገርም ሁኔታ ማለት ነው። ጌታን እያሰደብነው ነውና ላይክ የዚህ ነገር ላይ ምንድነው ማድረግ ያለብን? እነሱ በቃ ላይክ አውቀው ለመሳደብ ይሁን አላቅም፣ ትንሽ እንኳን ፍርሃት እንኳን አለመኖሩ በጣም ነው የሚገርመው። እና ምን ማድረግ ነው ያለብን ይሄ ነገር እንዲቀርና ላይክ ህዝቡንም እንዲያውቅ ኦርቶዶክስን ወደዚህም እንዲመጣ ማድረግ የምንችለው እንዴት ነው? ወደዚህ ማለት ወደ እንደዚህ ሴሽኖች ነው። አይ ወደ ኦርቶዶክስ እንዲመጣው ትክክለኛውን ነገር ደጋግሞ እንደዚህ በመስራት በማስተማር ለጓደኞቻችን በመናገር ምናምን ነው እንግዲህ። በዛ መልኩ ካልሆነ ከባድ ነው። ያው ከዛ ውጭ ሌላ አማራጭም ስለሌለ ማለት ነው። ያ ግን እስቲ አሁን እያረጋችሁት ነው እሱን ሌላ ነገር መሞከር ተጨማሪ ነገር መሞከር ያለብን ነገር አለ ብላ አታስብም? ላይክ ስድብም አለ። አሁን የስድቡ ነው የሚበዛው። ስድብ ነው በቃ የምታየው ሁሌ። እንደውም ያስወርዱንና እየጨመሩ መሳደብ፣ እኛን ካስወረዱን በኋላ መሳደብ እና ላይክ እስከ መቼ? በጣም ይከብዳል የሚለውን መዝሙር እየሰማ በቃ መቀጠል ማለት ልታረግ የምትችለው ነገር ማለት እንግዲህ በትምህርት ካልሆነ ሌላ ምን ማድረግ ይቻላል? ምንም ማድረግ አይቻልም። ደግሞ አሁን ባይዜ ታያለ። ትንሽ ጊዜ ብቻ ጠብቅ። አሁን ክርስቲያኖች ሁሉም እንትን ብለዋል። ያን የሚያስጨንቃቸው ነገር የለም። አሁን አብዛኛው ክርስቲያን ኦልሞስት ሁሉም በሚባል ደረጃ ነቅቷል። ፕሮቴስታንቱም ደግሞ የእኛን ትክክለኛ ትምህርት በስነስርዓት እያዘ ይመጣል። ትንሽ ጊዜ ብቻ ጠብቅ፣ በጣም ትንሽ ጊዜ እና እስቲ ጌታ ያውቃል። ያው ግን የእኛን ኃላፊነታችንን መወጣት ነው ዋናው ነገር። ማለት ዜር ነው የሚሰራው። እኛም ደግሞ በቃ ለጓደኞቻችን በየሰፈሩ፣ በየትምህርት ቤቱ፣ በየስራ ቦታውም መናገር በጌታ ዓላማ እና እንደዛ ማድረግ። እንደገና ደግሞ አንድ ነገር አሁን እንትን ላይ ብንሰራ ትንሽ ላይክ ዶግማ ላይ ብንሰራ ላይክ ስለ ገድል ማስረዳት ይቀላል። አሁን እኮ ዶግማ ላይ 5ቱ አዕማደ ምስጢር ላይ ስላልተግባባን በደንብ ገድልን ማስረዳት ይከበደን እና ላይክ ቀን ወስነን ወይ ሚስጥረ ስላሴን በደንብ ሚስጥረ ስጋዊን እየቀጠልን በስነ ስርዓቱ። አሁን ለምሳሌ ሚስጥረ ስላሴን ሳይረዳ ሚስጥረ ስጋዊ ክርስቶስን ማለት ራሱ ይከብደናል። አይገርምም? የሚገርመው ነገር እና ገድል ላይ እንኳን ለመድረስ ሚስጥራትን በደንብ ማወቅ አለብን። ጀመር ለምንስ መከራከሪያ ይሆናል? ምን ገድል ክርስቲያን እንዲሆን ገድልን ተቀበለን አይደለም የምንለው እንዴ? ክርስቲያን እንዲሆን እኮ ሄደን የምንሰብከው እኮ ገድላትን ተቀበል፣ ድርሳናትን ተቀበል የሚል ነገር እኮ አይደለም የምንሰብከው። ስብከታችን እኮ ኢየሱስ እርሱ ክርስቶስ የሕያው እግዚአብሔር ልጅ እንደሆነ
ስለዚህም በክርስቶስ በኩል ደግሞ የመጨረሻው መገለጥ እንደመጣ ያ መገለጥ ደግሞ ምን እንደሆነ እሱም ሃይማኖት ነው። እሱን ነው የምናሳየው። እንዴ እኛ እኮ ተጋደሉ ተብለን እኮ የታዘዝነው እኮ ስለ ሃይማኖት እኮ ነው። ኦኬ አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ ነው የተባለው። የምንጋደልለት ሃይማኖት ነው ያለን። ኦኬ የምንጋደለው ለሃይማኖት ነው ዋናው ነገር። አንዳንድ ሰው ደግሞ እስቲ ለገድለ ድርሳናት ላይም እሱ ላይም ጊዜ ሰጥቼ ያደርጋለሁ ካለ እሰየው። እኔ ጋር ግን እዚህ ግን አይሰጥም። እኔ ጋር ሃይማኖት ነው በቃ ዋናው ሀሳቡ ሃይማኖት ስለሆነ ትኩረት አድርጌ የምሰራው ሃይማኖት ላይ ብቻ ይሆናል። ስለ ሰዎችም ይህን ነው ተገንዝበው እንትን ማለት ያለባቸው። ሰው ወደ ክርስትና እንዲመጣ መያዝ ያለበት ሃይማኖትን ነው። ሃይማኖት የትኛው ነው? በቃ ራሱን ያንን አንድ ከያዘ መጥቶ በኤርሳን ውስጥ ያለውን ነገር እያየ ይሄዳል ቀስ በቀስ እና ብዙ በማያስጨንቁ ነገሮች ላይ ብዙ እንትን አይደለም። እኔ ፐርሰናል የኔ መልከታ ነው ማለት መጋደል ምናምን የሚለውን አይደለም። መጋደል የሚለው የክርስቲያን ትምህርት ነው። መጋደል የሚለው ለሃይማኖት ነው። መጋደል ግዴታ አንዱ የግድ ያለብን ለአንድ ክርስቲያን መጋደል ያለበት ለሃይማኖቱ ነው እንጂ ማለት ለሚጠቀሱ መጽሐፍት ሁሉ እንደው ተጋደል የሚባል ነገር በኤርሳን ውስጥ ላሉት መጽሐፍት ሁሉ ተጋደል የሚል የለም። ግን አንዳንድ ሰው ደግሞ ኦኬ በኤርሳን ውስጥ ያሉትን ነገሮች ብዙ ነገሮችን ዲፌንድ ላድርግ ብሎ ቢነሳ ሰው ደስ ይላል ያድርገው። እኔ ግን ፐርሰናል አክሊል ግን ለሃይማኖት ነው። ኦኬ እንደው እሱን ተጋድለን በጨረሰን እሱ ላይ ብዙ መሰራት ያለበት ነገር እያለ ገና ከጀምሩ ሌሎቹ ላይ አልሄድም እኔ እና ሰው እንደዛ ነው እና ምክርን ተቀብለናል። ቴንኪው ምናምን አየር ያሰጥኩ አንተ ሰው አንድ ነገር ጨምር መሰለኝ ባጭሩ ብቻ ግን ብዙ ሚስጥራትን ለመረዳት ለእግዚአብሔር ታማኝ መሆን አለብን። አሁን ሚስጥራትን ያልተረዱት እነሱ ብዬ የማስበው ለእግዚአብሔር ታማኝነት ስድብ ሳይሆን ይቅርታ ላይክ ፕሮቴስታንቶች ካሉ ለእግዚአብሔር ታማኝ መሆን አለብን። ምክንያቱም አሁን አንተ ሚስጥርን የምገልጥለት ሰው ለአንተ ታማኝ የሆነ ሰው ነው አይደል? ለእግዚአብሔርም ታማኝ ሆነን ካጠገቡ ካራቅን በጸሎት ራሳችንን ክደን ካልተከተልነው በስተቀር አንዳንድ ሚስጥራትን መረዳት አንችልም። በጸሎት በጾም ከምግብና ከራሳችን ፍላጎት በላይ እግዚአብሔርን ስናደርገው ሚስጥራት እየገቡን ይመጣሉ። አሁን ፕሮቴስታንቶቹ በቃ ይህ እንዴት ይሆናል ብለው እንትንም የሚሉት ብዬ ሳስበው መስቀሉን ተሸክመን መከተል አለብን ሚስጥራትን ለመረዳት እና ላይክ ያን ስናረግ ጌታም እየገለጠልን ይመጣል፣ መንፈስ ቅዱስ እየገለጠልን ይመጣል። መስቀሉን ተሸክመን ካልሄድን ግን ታማኝነታችን አይረጋገጥም። እሱ ያለንን ቃሉን እየጠበቅን አይደለም። እኛ ሚስጥራችንን የምንገልጸው ለእኛ ታማኝ ለሆነ ሰው እንደምንገልጠው ሁሉ ጌታንም መስቀሉን ተሸክመን ስንከተለው ነው ሚስጥራትን እየገለጠልን የምንመጣው እና አምስቱን አዕማደ ሚስጥራት በደንብ ስናውቃቸው ገድል በቃ ሲነበብ ነው የሚገባን። አሁን እኔ ሰምቼ የማላውቀው ታምር በቃ ሰምቼ እንኳን የማላውቀው ነገር እነ ኤርሚያስ ቤት ስሰማው በቃ እኔ አንደርስታንድ አድርጓለሁ። ግን እነሱ ለምንድን ነው ይህ ነገር ግራ እንደዚህ ይህን ያህል እንትን የሚላቸው ብዬ ሳስብ በቃ ሲገባኝ ጌታን መስቀሉን ተሸክመው መከተል አለብን። በቃ በጾም በጸሎት ታማኝነታችንን ስናሳየው ለጌታ ቃሉን ጠብቀን ስናሳየው መስቀሉን ተሸክመን ስናሳየው የጌታ ወዳጆች ነን ማለት ነው። ለወዳጅ ደግሞ ሚስጥር ይነገረዋል። ስለዚህ ወዳጅ መሆን ይቀድማል። መጀመሪያ ሚስጥራትን ለመረዳት ወዳጅ ነው። ቃሉን ዝም ብለን እንከተል። መስቀሉን ተሸክመን በጾም በጸሎት ቃሉን በጸሎት ስንጠይቀው ወዳጅ መሆናችን ሲገለጥ ሚስጥር ይነገረናል። አሁን አኪ እንደምታውቀው አንተ ሚስጥርን የምገልጠው ለወዳጅክ ነው። ገባክ? አንተን ታማኝ ለሆነ ሰው ነው ሚስጥርን የምገልጥለት እና ሚስጥራትን መረዳት እንችላለን እንደዛ ሲሆን የሚለውን ሀሳብ ለመናገር ደስ ይላል። ጥሩ ሀሳብ ነው። በጣም ደስ የሚል ሀሳብ ነው እና እግዚአብሔር ያክብርልን። ሳሌ ቴንኪው የሚል ሀሳብ። እሺ ባይዜ በጣም ነው ምንድነው ማለት ነው ኢንቫይት ያደረኩት በጌታ ሳላውቅ ኢንቫይት ያደረኩ ሰው ካለ አሁን ጋድ ሳላውቅ ነው ኢንቫይት ያደረኳችሁ ማን ትሆኑ? ጋሻ ቡሻ ሰላም አኪ እንዴት ነህ?
ድንገት ስገባ ነው ላጥ ያደረከኝና ኦኬ አዎ ይሄ ልክ ሲገባ ገሌ ገብቷልና ኢንቫይት የሚል አለ መሰለኝና ልውረድልህ በክብር ልውረድልህ ሳታወርድኝ ኧረ አላልኩም ኧረ በለው ፍጥነት ምን እያልኳችሁ ነበረ ምንም አልተማመንባችሁም በምሮ ማለት ተማመንባችሁ ሰው ሲወጣ የምታለግጡት ነገር ሙድ የምትይዙት ነገር ኧረ እባካችሁ እናንተ ሰዎች ፍቱ እንዴ ቀደማን ከአንዳንድ ያዘጋችሁኝ ኮመንቱን እናንተ ናችሁና ኧረ አረፉ አሁንም ጭራሽ እና ምንም ማለት ተማመንባችሁ ሰዎች እናንተ ናችሁ የምር እናንተ ትልቅ ሰው መቱም ታዋርዱኛላችሁ አንድ ቀን እንዴ አክሊል ቤት ያሉ ሰዎች ምንም በቃ ሰው ማክበር የለም የሆነ ነገር በተናገሩ ቁጥር ሙድ መያዝ ነው እሺ አዲ እውነት ነው አሳፋሪና እሺ ድፊባቸው አንዴ ቆይ እሺ እኔ ላስገባሽ መርገስት ላይ ነው መቀመጥ ያለ ታች አይመጥንም ነው ጋሽ ሄለን ኦኬ ሄሉ ያልኩት የታችኛዋን ነው ድፊባቸውን ነው አንቺም ለካ ሄሉ ነሽ ሲጣራ ሄሉ ይመስገን አምላክ እንዴት ነሽ ሰላም እንዳልሽኝም አልሰማሁም በርግጥ እንደ ይመስገን አምላክ አልኩኝ ሰላም ነው አኬ ጌታ ጸጋና ሰላም ይብዛልክ አሜን እንዴት ነሽ ይመስገን አምላክ አሜን 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 እሺ ተከስቻለሁ ነው የምትይኝ አዎ ብለናል እሺ ወገኖች ሜንሽን እንዲቀንሱ ነገርልኝ በቃ ችግር የለውም ኮሜንት ኦፍ አድርጋል ቴንክ ዩ እንግዲህ እኔ ልንከባከብሽ እስቲ በአንቺ ብዙ ጊዜ ነው የምታመው በነገራችን ላይ ምን ይሻላል ያው ምን ታደርገዋለህ ምንም አታደርገውም ነው እሺ እና ዛሬ ርዕሱን አይተሽ ነው የገባሽው ርዕሱን አላየሁም ግን ጥያቄ ጠይቀኝበት አይ ታዲያ ግርንግድ መነጽር አድርገሽ እንዴት ይታይሻል እስቲ አውልቂው ታው አይነሱ ምን መሰልኳ አይ አልመሰልሽም ግን ያው አልከኝ ኖርማል ቆንጆ ነው እሺ እሺ አኪነት ጥያቄ ከቻልክ ከተቀበልክ ጠይቅ እሺ ቀጥይ እሺ ርዕሱ ላይ ብንቀጥል ጥሩ ነበረ ቀጥይ እሺ ያው ከገባሽ አይቀር እንደዚሁ ከምትወልጂ እሺ ዮሐንስ ሮሜ 4 ላይ ቁጥር 5 ላይ ያለውን ሐሳብ የማይሰራ የሚለውን እስቲ እንዴት ታየዋለህ ለማይሰራ በቤተክርስቲያን አስተምሮ ጽድቅ በስራ እንደሚገኝ ስለምንሰማ ብዙ ጊዜ ምን ማለት እዛ ክፍል ላይ እንግዲህ የማይሰራ ኃጢአተኛ ነው በሚያጸድቅ በሚያምን ጽድቅ እምነቱ ጽድቁን ይቆጠርለታል ይላልና ይህ ደግሞ ሲጻፍ ስለ አብርሃም ብቻ ሳይሆን ለኛም እንደሆነ ደግሞ ወደ ታች 23 ቁጥር ላይ ምናምን ይናገራል እሺ አትሰጥ ስለዚህ ለማይሰራ ስለሚል ነው ሐሳብሽ የማይሰራ ሰው አይጸድቅም ደግሞ የማይሰራ ሰው የሚለው ሐሳብ ላይ እንደ ክፍሉ ከሆነ የሚጸድቀው ምንም የማያደርግ ነው የሚሰራ ነው የማይሰራ ነው የሚጸድቀው ክፍሉማ የማይሰራው ኃጢአተኛውን በሚያጸድቅ በሚያምን ይጸድቃል አለ ስለዚህ ለማይሰራ ማለት ነው የማይሰራ ስለዚህ ባይሰራም ራሱ አንድ ሰው አማኝ ይሆናል ማለት ነው አማኝ ተብሎ ይጠራል ማለት ነው ክፍሉ እንግዲህ አለ ቆይ ችግር የለም ክፍሉን መልሳለሁ በጣም ቀላል ነው በጣም ቀላል የሮሚ መልእክት ምዕራፍ 3 እና ምዕራፍ 4 ነው ያነበበ ምንም ያይጠፋው በጣም ሲምፕል ነው ራሱ እሱን እኔ ያስረዳሻለሁ ለምን መሰለሽ እንደዚህ የምጠይቅሽ የሆነ ምን ያህል ሊወድቅ የሚችል አይነት ትምህርት እንደሆነ በዛው እንድትረጂው ነው ኦኬ ለማይሰራ ብሎ ስለሚናገር አማኝ ላይሰራ ይችላል ማለት ነው ምክንያቱም የማይሰራ ይጸድቃል ተብሏል አማኝ ላይሰራ ይችላል እንግዲህ ክፍሉ ላይ ትኩረት ካደረግን ለማይሰራ ኃጢአተኛውን በሚያጸድቅ ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል እያለ ስለዛ
አማኝ አይሰራም ይስራ አይሰራም የሚል ትምህርት እየሰራው አይደለም። ግን ደግሞ ይኸው አይ ነው እንጂ አሁን እያልሽ ያለሽው በቤተክርስቲያናችሁ ለመዳን ስራ ያስፈልጋል ትላላችሁ፣ እዚህ ጋር ደግሞ ለማይሰራ ይላል ብለሽ ስለሆነ የመጣሽው ሰው እያልኩሽ ያለሁት ምንድን ነው? እዚህ ላይ በዚህ ትምህርት ነው መስርተሽ ስለሆነ የመጣሽው ለዛ ነው። ሄለን በደንብ አድርገሽ ስሚኝ። ለማይሰራ ብሎ ስለሚናገር አንድ አማኝ ስራ ላይ ሰራ ይችላል፣ ላይኖረው ይችላል፣ ፍሬ ወይም ስራ ላይኖረው ይችላል፣ ግን ስቲል ይጸድቃል እያልሽ ነው። የሚጸድቅ አማኝ ግን ስራ ላይኖረው ይችላል። ፍሬ ስራ ነው ብለህ ታምናለህ? ምን አልሽኝ? ፍሬ ማፍራት ስራ ነው? አዎ እንደዛ ብዬ አምናለሁ። መጽሐፍ ቅዱሳዊ ማስረጃም አለኝ። ኦኬ ፍሬ ስለዚህ አፍሩ የሚለውን ቀጥታ ከስራ ጋር ተገናኝቶ የተፈታበት መጽሐፍ ቅዱሳዊ ማስረጃ ማቅረብ እችላለሁ። እሺ እኔ እዚህ ላይ አሁን ዮሐንስ 15 ላይ እንደምትሄድ እርግጠኛ ነኝ። ግን አይደለም አልሄድም። ፍሬ የሚለውን ታዩ ችግር የለም። አሁን የሆነ ቦታ ላይ ግቢ ነው ምናምን ብለሽ አትሳቀቂ። ታየው እና እሱን ችግር የለም። አትሊስት እምነትሽን ንገሪኝ። እኔ ደግሞ ምን ቃል ልግባልሽ? ዮሐንስ 15 አንቺ የፈራሻትን አለካትም ሄጄ ሌላ በነገራችን ላይ በጣም ወደው ክፍልና በጣም የተረዳሁት ክፍል ቢኖር ዮሐንስ 15 ነውና አልፈራሁትም። ግን አሁን ትኩረት እንዲሆናል ማን ያውቃል። ግን አሁን መጀመሪያ ትኩረት እንድታደርግልኝ የምፈልገው ቃሉ ላይ እርፍ በልና ለማይሰራ የሚለውን ፍታልኝ። ስለዛ እሱ ላይ ማፈት አለውኝ እንድፈታልሽ፣ ግን መረዳቱ ልትይዙ ይገባል። አሁን ንገርኝ፣ የማይሰራ ሲባል አንድ አማኝ አንድ አማኝ ይጸድቃል እና ግን ላይሰራ ይችላል። የማይሰራ ግን የሚጸድቅ አማኝ አለ እያልሽ ነው እንግዲህ በማመን እንደሚጸድቅ እየተናገረ ነው። ስለዛ ስራ ባይኖርም እምነቱ ግን ይኖራል ነው የምትይኝ። ስራ የሌለው ግን የሚያጸድቅ እምነት፣ ስራ የሌለው የማይሰራ ግን የሚያጸድቅ የሆነ እምነት አለ ነው የምትይኝ። የማይሰራ እምነት ግን የሚያጸድቅ ወንድምነት ክፍሉ ላይ ምንድን ነው ማትነግሪኝ? እኔ ክፍሉን ማብራራለሁ እኮ አልኩሽ። ይህንን እምነትሽን ለምንድን ነው ማትናገር? ምንም አላቅም። እሺ 4 ነጥብ እኔ ክፍሉ ላይ ጠየቅኩ። በቃ አየሽ፣ ምንም አላቅም ማለሽ። ይሄ ምን መሰለሽ፣ ልክ አንዳንድ ጊዜ ጴንጤ ወንድም እህቶቻችን፣ ፕሮቴስታንት ወንድም እህቶቻችን እንደ እስላም ነው የሚጠይቁት። ለምሳሌ ሙስሊሞች ሙሉ የመጽሐፍ ቅዱስን እምነት አይቀበሉም። ስለዛ ዝም ብለው የሆነች ነገር ብቻ እያነሱ በቃ ይህን መልሱልን ብቻ እያሉ ለመወርወር ይሞክራሉ። አንቺም አሁን ልክ እንደዛ ነው። የሆነች ጥቅስ ብቻ ወረወርሽ እንጂ የአንቺን እምነት ግን የሚደግፍ ጭራሽ አይደለም። ገና ከጅምሩ የፕሮቴስታንትንም እምነት አይደግፍም። ይሄ ጥቅስ ጴንጤን አይደግፍም። አንቺ በተረዳሹ መልኩ ጥቅሱ ራሱን ሳይሆን አንቺ በተረዳሹ መልኩ ማለት ነው። አንቺ አሁን በተረዳሹ መልኩ ጴንጤንም አይደግፍም። በፕሮቴስታንት ውስጥ ሰው ፍሬን ካላፈራ እውነተኛ እምነት የለውም እየተባለ ነው የሚነገረው። ስራ ከሌለው ገና ከጅምሩም አላመንም ማለት ነው እየተባለ ነው የሚነገረው። ስለዚህ አይድንም እስኪባል ድረስ ነው የሚነገርለት። ኦኬ ሰው ምን እያለ ነው ግን? ለማይሰራ ብሎ ሲናገር አብርሃምም አመነ ጽድቅ መሆኑ ተቆጠረለት የሚል ቃል አለ። ቀደም ሲል ደግሞ 3ኛው ምዕራፍ ላይ፣ ይሄ 4ኛው ምዕራፍ ነው። 3ኛው ምዕራፍ ላይ ስለ አይሁዳውያንና ስለ አሕዛብ ያነሳል። ይህም በተደጋጋሚ ነግሬያችኋለሁ ጋይስ፣ ፕሊዝ በደንብ አድርጋችሁ ስሙኝ። አሁንም እንደዚህ ለሚነሱ ጥያቄዎች ማለት ነው። አይሁዳውያን እንግዲህ ቤተክርስቲያን እንደምታውቁት ከአይሁዳውያንም ከአሕዛብ የሚጨመሩባት ህብረት አይደለች እና ከአይሁዳውያንም ከአሕዛብ የሚጨመሩባት ህብረት ሆና አይሁዳውያኑ ልክ አሕዛቡ ልክ ሲመጡ አስቀድማችሁ አይሁድ መሆን አለባችሁ፣ ሜኒንግ የሙሴን ህግ መፈጸም ግዝረቱን ምናምን መፈጸም አለባችሁ ምናምን ይሉና ለመዳን ግዴታ እነሱን ማሟላት እንዳለባቸው ይናገራሉ። አንድ ሰው ለመዳን አስቀድሞ የአይሁድ ህግን መፈጸም አለበት። ከዛ በኋላ ነው ደግሞ ወደ ጥምቀቱ ወደ ምኑ የሚሄደው ወይም እንደዚህ የሚመስሉ ነገሮችን ይናገራሉ። ግን እንደዛ ነው ወይ ነው? አይደለም። ስለዛ ጳውሎስ ምን ይላል? ያነጻጽራል። ምንን? አይሁዳውያንንና አሕዛብን። እሺ ሲያነጻጽር ሮሜ ምዕራፍ 3 ቁጥር 9 ላይ ምን ይላል? እንግዲህ ከእነርሱ እንበልጣለን ይላል። ከማን? ከአሕዛብ። ራሱን አንድ አይሁዳዊ ዕብራዊ አድርጎ ከአሕዛብ እንበልጣለን ወይ ሲል ይጠይቅና ነው አንበልጥም፣ ሁሉም ከኃጢአት በታች እንደሆነ ከሰናችኋል ይላል። ስለዚህ ሁሉም ከኃጢአት በታች ነው። ሁሉም ከምን በታች ነው? ከኃጢአት በታች ነው። ስለዚህ ማንም ሰው እሺ፣ አይሁዳዊ ግን ቢያንስ በምን መብለጥ ይችላል? የአይሁዳዊ ብልጫ ምንድን ነው ይላል ሮሜ 3 ቁጥር 1 ላይ። እንግዲህ የአይሁዳዊ ብልጫ ምንድን ነው ይልና በብዙ ነገር ነው። በምን? ለምሳሌ ህግን በመቀበል ይላል። አንድ ላንብብላችሁ ጋይስ፣ በደንብ ሀሳቡ እንደተረዱት ነው መለስ ብዬ የምነግራችሁ። ከዛም በቃ ግራ ያጋባችሁ መሄዱ ግን ያመጣችሁ ምንም ጥቅስ ገና ከጀምሩ አንቺ የተረዳችሁ መረዳት የጴንጤንም አያስኬደውም።
እንግዲህ የአይሁዳዊ ብልጫ ምንድን ነው ይላል። ልክ ቁጥር 1 ላይ ሮሜ ምዕራፍ 3 ቁጥር 1 እንግዲህ የአይሁዳዊ ብልጫ ምንድን ነው ወይስ የመገረዝ ጥቅሙ ምንድን ነው? በሁሉ ነገር ብዙ ነው ይላል። አስቀድሞ የእግዚአብሔር ቃላት አደራ ተሰጧቸው። ኦኬ አስቀድሞ የእግዚአብሔር ምን ቃላት አደራ ተሰጧቸው። ሰው የእግዚአብሔርን ቃል ተቀብለዋል፣ ህጉን ተቀብለዋል። ታዲያ ግን እሺ ህጉን ቢቀበሉስ የምር ህጉን ፈጽመዋል? አልፈጸሙም። አይሁዳውያን ህግ ተቀበሉ እንጂ የሚሰሩ ግን አይደሉም። ማንም ሰው ህግን መፈጸም አይችልም። ኦኬ በወደቀው ማንነት ውስጥ ሆኖ ይህንን ማድረግ የሚችል ማን አለ? የእግዚአብሔር ጸጋ መጥቶ ኃጢአተኝነትንና ዓለማዊ ምኞትን እስኪያስክድ ድረስ እንደዚሁ ማን ይችላል? ነቢያቱ እኮ ተናገሩ። ምን ብለው? ጽድቃችን እንደ መርገም ጨርቅ ሆነ። ለምንድን ነው ያሉት? ውድቀት ውስጥ ናቸው። ይህንን ጸጋ አላገኙም። ህግ በሙሴ ተሰጥቶ ነበር አለ ዮሐንስ ወንጌል ምዕራፍ 1 ላይ። ጸጋና እውነት ግን በጌታ በኢየሱስ ሆነ አለ። ይህንን ጸጋ ሰው ሳያገኝ ከኃጢአተኝነትን ዓለማዊ ምኞትን መካድ አይችልም። ስለዚህ አይሁዳውያን ይሰራሉ? አይሰሩም። አይሁዳውያን አይሰሩም። አሕዛብም ያው ኃጢአተኞች የተባሉ ናቸው፣ አይሰሩም። መልካም የላቸውም። ስለዚህ ህጉ ከመሰጠቱ በፊት አብርሃም የሚባል የሁሉ አባት አለ። ይህ አብርሃም ደግሞ አብርሃምም አመነ ጽድቅም ሆኖ ተቆጠረ ተብሎ ተነግሮለታል። ስለዚህ ከህግ በፊት እምነት የሚባል ነገር ተነግሮ ነበር። አብርሃም ደግሞ የሁሉ አባት ነው። አስቀድሞ ስሙ አብርሃም ነበር። አብርሃም አባት ነው። ስቲል አብርሃም ማለት አብርሃም ሲባል የብዙዎች አባት እንደማለት ነው። ኦኬ ስሙ እንደዛ አይደለ? አስቀድሞ አብርሃም ተብሎ ነበር የሚጠራው፣ በኋላ አብርሃም ተባለ። ሳራም የበፊት ስሟ ማን ነበር? ሶራ ነበር፣ በኋላ ሳራ ተባለች። ልክ እንደዛ ማለት ነው። እና ምንድን ነው አብርሃም የብዙዎች አባት ነው። ከህግ አሁን አይሁዳውያኖች ህግ እንደሚሉት አይደለም። ከህግ በፊት ይኸው የአብርሃም እምነት አለ፣ እሱን እናስቀድም ነው። ማን? ቅዱስ ጳውሎስ። ስለዚህ መጽሐፍ ምን አለ? አብርሃም አመነ ጽድቅም ሆኖ ተቆጠረለት። በአብርሃም ምሳሌ አሁንም የማይሰራውን ኃጢአተኛ የሆነውን እርሱን ያጸድቀዋል። ምኑ? ጸጋው። አይተዋል። በምን? በእምነት። ስለዛ አይሁዳውያንም ህግን ተቀብለው ግን የማይሰሩትን፣ አሕዛብም እነሱ ኃጢአተኛ ተብሎ የተጠሩትን ሁለቱንም እግዚአብሔር በእምነት ሳባቸው ነው። ለማይሰራ ሲል ያው ምንም ስራ ለሌለው ከመጣ በኋላስ ኦኬ በእምነት ወደ ጌታ ከቀረበ በኋላስ አምኖ ተጠምቆ ማለት ነው። ከዛ በኋላ ስራ ያስፈልጋል? ኦፍኮርስ ያስፈልጋል። እሱን ደግሞ የታገኛላችሁ ያዕቆብ ሲናገር እንዲላል ቃል በቃል ነው ማነበላችሁ። ሌዲስ ኤንድ ጀንትልመን ኦኬ እንደዛ ይባላል። ምዕመናት ወምዕመናን አዲ ያዕቆብ ምዕራፍ 2 እንዲህ ይላል። ምዕራፍ 2 ቁጥር 18 ጀምሮ ነገር ግን አንድ ሰው አንተ እምነት አለ እኔም ስራ አለኝ፣ እምነትን ከስራ ለይታ አሳየኝ፣ እኔም እምነቴን በስራዬ አሳያለሁ ይላል። እምነቴን በምን ያሳያለሁ? በስራዬ። ገና ከጅምሩ ስራ ከሌለ እምነቱ ራሱ ምን ይሆናል? የሞተ ይሆናል። አዎ እምነት ሊኖር ይችላል። ያ እምነት ግን የሚያድን አይሆንም ነው። እንዴት እንደሆነ አሁን እያነበብኩኝ ላሳያችሁ። ያው ለማይሰራ የሚል ቃል ስላታየ ብቻ ክርስቲያኑ ከሆኑ በኋላ በእምነት ወደ እግዚአብሔር ከቀረቡ በኋላ ከጌታ ጋር አምኖ በመጠመቅ የእግዚአብሔር ልጅ ከሆኑ በኋላም ስላለው ነገር ይመስላችኋል፣ ግን እንደዛ አይደለም። አንዴ ቻርጅ ልሰካ። አንዴ አይ ዳርቀው አንዴ ቻርጅ እያደረገ እንደሆነ እንዳልሆነልኝ እሺ ነው። እንዲህ ይላል ልክ ቁጥር 19 ላይ እግዚአብሔር አንድ እንደሆነ አንተ ታምናለህ። እግዚአብሔር አንድ እንደሆነ አንተ ታምናለህ። እግዚአብሔር አንድ እንደሆነ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። ያው አጋንንት ደግሞ ያምናሉ፣ አንተ ታምናለህ፣ መልካም ታደርጋለህ። አጋንንት ደግሞ ያምናሉ ይንቀጠቀጡማል። ለማይሰራ ማን? አጋንንት። አጋንንት አሁን ስራ የለውም፣ ምንም አይሰራም፣ ዝም ብሎ እምነት ብቻ ነው። ኦኬ የማይሰራ እምነት ነው ያለው። ለዛ ነው ባይዜ እዚህ ጋር ያመጣው ማነው? ቅዱስ ያዕቆብ። ለምንድን ነው ስራ የሌለው እምነትና ስራ ያለውን እምነት እየለያየ ነው? የአጋንንት እምነት ስራ የሌለው ነው። ለማይሰራ ማን? አጋንንት ይድናል ማለት ነው አይደለም። እሱ ከምን አንጻር የተነገረ ነው? በጸጋ ሰዎችን ስለማቅረብ የተወራ ነው። በእምነት ወደ እግዚአብሔር ቀርበን፣ ያ እምነት ግን የሚሰራ መሆን አለበት። እመጣበታለሁ። አጋንንት ደግሞ ያምናል ይንቀጠቀጥማል።
እሺ አንተ ከንቱ እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? እምነት ከምን ተለይቶ? ከስራ ተለይቶ የማይሰራ ከተባለ ስራ የለውም ማለት ነው። ስለዚህ ምን ቀረ? እምነት ብቻውን ከስራ ተለይቶ። ስለዚህ አንተ ከንቱ ሰው እምነት ከስራ ተለይቶ ምን የሆነ የሞተ ጋይስ የሞተ እንደሆነ የሞተ መሆኑን ልታውቅ ትወዳለህን? አባታችን አብርሃምም አመነ ጽድቅ መሆኑ ተቆጠረለት አይደል ያለው ሮሜ 4 ላይ ትክክል ነው። አብርሃም አመነ ጽድቅ መሆኑ ተቆጠረለት በእምነት ነው። እሱን ነው ሜንሽን ያደረገው ቅድም ለማይሰራ ብሎ ሲናገርም። ግን አብርሃም በእምነት እግዚአብሔርን ተከትሎ ከዛ በኋላ በስራ ግን ፈጽሞታል። ስለዛ ከእምነት በኋላ ስለሚመጣው ስራ አይደለም የሚያወራው ከእምነት በፊት ስላለው ነው። እሺ እንዲህ ይላል። ያው በደንብ አድርጋችሁ አባታችን አብርሃም ልጁን ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን አለ። በምንድን የጸደቀው አለ አብርሃም? በስራ። ኦሆ ያዕቆብና ጳውሎስ ይጣላሉ ማለት ነው? አይጣሉም። ኦፍኮርስ አባታችን አብርሃም በስራ የጸደቀ አልነበረምን ነው ያለው። እዚህ ጋር አባታችን አብርሃም ልጁ ይስሐቅን በመሰዊያ ባቀረበ ጊዜ በስራ የጸደቀ አልነበረምን? አብርሃም በእምነት ጸደቀ ተብሎ እዛ ጋር ተነግሯል። አብርሃም አመነ ጽድቅም ሆኖ ተቆጠረለት፣ ጸደቀ ሳይሆን ጽድቅም ሆኖ ተቆጠረለት የሚል ቃል አለ እዛ ላይ። እዚሁ ላይም ያስቀምጠዋል። ግን በደንብ አድርጋችሁ ይሁን። አብርሃም ልጁ ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን ይልና ከስራው ጋር አብሮ እምነት ይላል። እምነት ከስራው ጋር አብሮ ያደርግ እንደነበረ ትመለከታለህን አለ። እምነት ከስራው ጋር አብሮ ያደርግ እንደነበረ በስራም ደግሞ እምነት እንደተፈጸመ ታያለህን። ስለዚ ስራ ከሌለው ለማይሰራ ሲባል አሁን ላይ ላለነው ለእኛ ከሆነ ላመንኩት ለአክሊል ከሆነ የማልሰራ ከሆነ እምነቴ የሞተ ነው። እሱ ደግሞ ምን አይነት እምነት ነው? የማያድን ነው። እንኳን እኔ ሊያድነኝ እሱ ራሱ እምነቱ ራሱ የሞተ ነው የተባለው። የሞተ እምነት ከሞተ አያድንም። የሞተ እምነት ጋይስ ከሞተ አያድንም። እሺ እንዲህ ይላል። እዚህ ጋር እሺ አንዴ ላምባትና ትጠይቂኛለሽ ስለጨረስኳት ማለት ነው። መጽሐፍም ይላል አብርሃምም እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት ያለው ተፈጸመ። መቼ? አብርሃምም አመነ ጽድቅም ሆኖ ተቆጠረለት የሚለው ቃል የተፈጸመው መቼ ነው? ሲሰራ። ባይሰራ ግን በቃ አይፈጸምለትም። ተፈጸመ ይልና የእግዚአብሔርም ወዳጅ ተባለ። መፈጸሙ ብቻ አይደለም፣ የእግዚአብሔርም ወዳጅ ተባለ። መቼ? በስራ ሲገልጠው እምነቱን የእግዚአብሔርም ወዳጅ ተባለ። ስለዚህ ምን ይላል? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ማለት ምን ማለት መሰላችሁ? ሰው በእምነት ብቻ ሳይሆን እምነትም ያጸድቃል፣ ግን ደግሞ በእምነት ብቻ ደግሞ ሌላ ደግሞ የመጸደቂያ መንገድ አለ። እሱም ስራ የሚባል ነው። ወይ በስራ ወይ በእምነት ከሁለት በአንዱ ጽደቁ ማለት አይደለም። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ማለት ሰው ያምንና ማለት ነው። በእምነት ብቻ ሳይሆን ሲል አምኖ ግን እምነት ብቻ አይደለም፣ ደግሞ በስራ ደግሞ እየገለጠው ይመጣል፣ ፍሬን እያፈራ ይመጣል። ያኔ ይጸድቃል ነው። ግልጽ ይመስለኛል። ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ። እንደዚሁ ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ በሌላ መንገድ ሰደደቻቸው። በሰደደቻቸውም ጊዜ በስራ አልጸደቀችም ይላል። ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ እንዲሁ ደግሞ ከስራ የተለየ እምነት የሞተ ይላል። ስለዚህ ለማይሰራ ሲል አስቀድሞ የነበረውን እንጂ ከኢኒሻል ሳልቬሽን በፊት ያለውን እንጂ አጠቃላይ ክርስቲያንን ህይወት የሚመለከት አይደለም። ይሄ አሁን ቀጥይ። አንደኛ አብርሃም የጸደቀው መች ነበር? እሺ ጽድቁን የተቆጠረለት ሲያምን ነው። ስራው ግን ያስፈልገው ነበረ ጽድቁ ሙሉ እንዲሆን። ግን አስቀድሞ ግን ጸድቋል አይደል? መፈጸም ግን አለበት ነው። እኛም እኮ እንደዛ የምንለው እኛም እኮ ጸድቀናል፣ ድነናል። አብርሃም የጸደቀው ዘፍጥረት ምዕራፍ 15 ላይ ነው። እሺ አብርሃም የጸደቀው ዘፍጥረት ምዕራፍ 15 ላይ ከሆነ አለቀ፣ ጨረሰ። ጽድቁን የገለጠው እዚሁ በያዕቆብ መልእክት ላይ እንደተጠቀሰው ጽድቁን የገለጠ የሚል ጥቅስ አለ። እቺ የፕሮቴስታንቶች ቃል ስለሆነች የመጽሐፍ ቅዱስ ቃል ስላልሆነ ጥቅስ መጠየቅ አለብኝ። ምክንያቱም ፕሮቴስታንቶች እምነታቸው የመጽሐፍ ቅዱስ ቃል ሳይሆን የራሳቸው ቃል ጽድቁን የገለጠበት አብርሃም ምዕራፍ 15 ላይ ቁጥር 7 ላይ ዘፍጥረት ላይ ጸድቋል አይደል? አልተፈጸመም እኮ እንመጣለን። እሱ አልተፈጸመም ላይ
አዎ በቃ እንደዛ እሱን ካመንሽማ ችግር የለም። እሱን ግን ጭንቅላት አብርሃም ዘፍጥረት ላይ ተጸደቀ። አብርሃም አመና ጽድቁ ሮሜ 4 ላይ ጽድቁ ወይም ደግሞ አብርሃም ስራው የተገለጠው በማን ዘንድ ነው? አልገባኝም። ስራው በማን ዘንድ ነው የተገለጠው ማለት ነው? አብርሃም በስራው ክፍል በእግዚአብሔር ልጁ ይስሐቅን የሚለውን ስለሆነ ያመጣው። ለምሳሌ ማንን ነው ያመጣው? የትኛውን ስራ ነው ያመጣው? ለምሳሌ ሜንሽን ያደረገው ያዕቆብ የልጁን አይደለ? ልጁን በሰዎች ፊት አይደለም ሄዱ ለመሰዋት ያቀረበው፣ በራሱ በእግዚአብሔር ፊት ነው። ግን እግዚአብሔር እኮ በቅድሚያ እንደጸደቀ ለእግዚአብሔር እኮ ግልጽ ነው። የተገለጠው ለማን ነው የሚለውን መልስ ጸድቆ ጨርሷል የሚል የለም። ጽድቁ ገና አልተፈጸመም። የእግዚአብሔር ወዳጅ ተባለ የተባለው መቼ ነው? የእግዚአብሔር ወዳጅ ተባለ የተባለው መቼ ነው? ያዕቆብ ላይ። ኦኬ፣ ግን አስቀድሞ እኮ ጸድቋል። ኦኬ፣ ጽድቅ ሆኖ ተቆጠረለት ነው የሚለው። ባይዚ ቀጥታ የመጽሐፍ ቅዱስን ቃል ልጠቀም ካልኩኝ ገና ከጅምሩ ጽድቅም ሆኖ ተቆጠረለት ነው የሚለው። ጸድቋል ብትይኝም ግን ለእኔ አሁን ችግር አያመጣብኝም። ምናልባት አንቺ ግን የተወሰነ ለመጠምዘዝ እየሞከርሽ ከሆነ ጸድቋል የምትይው እሱን ያዝ አድርጌሽ እንደ የመጽሐፍ ቅዱሶችን ወርዶች ብቻ እንድትጠቀሚ ያደርግሻለሁ ማለት ነው። ጽድቅ ሆኖ ተቆጠረለት እምነቱ። ያ ጽድቅ ሆኖ የተቆጠረለት ነገር ግን ፍጻሜውን የሚያገኘው በስራ ሲገልጠው። እሺ፣ በስራ የገለጠው በማን ዘንድ ነው የተገለጠው? ይኸው ለምሳሌ ያዕቆብ ያለው ልጁ ይስሐቅን አይደል ያለው? ልጁ ይስሐቅን በማንም ሰው ፊት አይደለም ያደረገው፣ ከሰዎች ተገድሎ። ምዕራፍ 4 እናንብቦሽ። እንደዚህ ይላል፣ እንግዲህ በስጋ አባታችን የሆነው አብርሃም ምን አገኘ እንላለን? አብርሃም በስራው ጸድቆ ቢሆን የሚመካበት አለው አለ። አብርሃም በስራው አልጸደቅም፣ አስቀድሞ የጸደቀ ነው። ኦኬ፣ በእምነቱ ጸድቋል። እሺ፣ እንደዛ ካለ በኋላ ያንቺን አትጨምሪው፣ መጽሐፍ ብቻ አንብቢው፣ ያንቺን አትጨምሪው። ምክንያቱም አብርሃም አስቀድሞ እኮ ጸድቋል በሚለው ተስማማን እኮ። ጸድቆ ነው ተቆጥሮለታል። በስራ የጸደቀ አይደለም ማለት ከእምነት ቀጥሎ ስላለው ስራ አላወራም። እያወራ ያለው ከእምነት በፊት ስላለው ነው። ልክ እንዴት ማለት ነው? ኤፌሶን ምዕራፍ 2 ቁጥር 8 ጀምሮ እንደሚናገረው ማንም እንዳይመካ ከስራ አይደለም፣ ጸጋው በእምነት አድኗችኋል ብሎ እንደሚናገረው ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም፣ ይልቁንም ጸጋው በእምነት አድኗችኋል። ይህ አሁን ስለ ኢኒሻል ሳልቬሽን ሲናገር ነው። አብርሃምን አየው፣ መረጠው፣ ጠራው። ሰው ከወር ወጣ፣ እግዚአብሔርን ተከተለ። እግዚአብሔር ምን ብሎ አምኖ ነው የወጣው። ሰው ጽድቁ የተፈጸመው መቼ ነው አለ መጽሐፍ ቅዱስ ሲናገር። ጽድቁ የተፈጸመው ጽድቁማ በምዕራፍ 15 ላይ አለቀ። በቃ አብርሃም እስቲ አሳየኝ፣ ጸደቀ አለቀ የሚለውን። እሺ ጸደቀ አለቀ የሚለውን አሳየኝ አልኩሽ። እኔ ገና አልተፈጸመም፣ ይኸው ተፈጸመ የሚለውን ይኸው አሳያለሁ ከመጽሐፍ ቅዱስ እኮ ቃል በቃል። እሺ እኮ ምዕራፍ 4 ላንብበውና ከዛ አሁን አንተ እኔ እያልኩ ያለሁት የአብርሃም ስራ የተገለጠው በእግዚአብሔር ዘንድ በሰዎች ዘንድ ነው እንጂ በእግዚአብሔር ዘንድ እንዳልሆነ ላሳይ። ልጁ ይስሐቅን ለመሰዊያ ባቀረበ ጊዜ እዛ አካባቢ ላይ ሰው እንደነበረ አሳይኝ፣ ጥቅስ ስጭኝ። ላንብብልህ ምዕራፍ 4 ጥቅሱን መጀመሪያ የአብርሃምን ስለሆነ እያልሽኝ ያለሽው። ማንም ሰው በእግዚአብሔር ፊት እንደማይጸድቅ እናውቃለን፣ ግልጽ ነው። በእግዚአብሔር ፊት ሰው በስራው ይጸድቃል፣ በእግዚአብሔር ፊት ሰው በስራ ይጸድቃል። ሚኒንግ ይህ ማለት ምን ማለት መሰለሽ? ያለ ጸጋው ማለት ነው። ያለ ጸጋው ማንም ሰው በራሱ እንዲሁ ሰርቶ ሊጸድቅ አይችልም። ስለዚህ ግዴታ ጸጋው ያስፈልጋል። ጸጋውን ስናገኝ ግን በእኛ የሚሰራ እግዚአብሔር ስለሆነ ልክ ፊልጵስዩስ ምዕራፍ 2 ቁጥር 13 ላይ እንደተነገረው ያኔ ስራሽ ይታያል። ይህንን ደግሞ በርካታ የጳውሎስ መልእክታትም እያነሳው ማሳየት ይችላሉ። ሰው በእግዚአብሔር ፊት በስራው እንዳይጸድቅ እንቆጥራለን የሚለው ቅዱስ ጳውሎስ ከእምነት በፊት ስላለው ጉዳይ ነው። አሁን ግን የምጠይቅሽን መልሽልኝ ሄለን። አብርሃም ልጁ ይስሐቅን በመሰዊያ ባቀረበ ጊዜ እስቲ የትኛው ሰው ነበረ በዛ ሰዓት ሲያያቸው የነበረ? እሱን ጥቅስ ስጭኝ። ልመልስልህ እኮ ነው አኬነት፣ ለአንብብልህ ክፍሉን። ጥቅሱን ስጭኝና ሌላ አንብበው። ጥቅስ ስጭኝ አኬ። እኔ ለአንብበውና ምዕራፍ 4ን አብርሃም በሰው ዘንድ በእግዚአብሔር ዘንድ እንዳልጸደቀ ላሳየክ። ማለት በእምነቱ ጸደቀ የሚለው ክፍል ላይ ነው። ምዕራፍ 4 ላይ ስለ ያዕቆብ እኮ የሚያወራው ስለምንድን ነው? በእምነት ስለ መጽደቅ ነው የሚያወራው። እንደው ሄለን እባክሽን በደንብ አድርገሽ ስሚ። አብርሃም ስራውን እኮ የገለጠ ነው። ስሚ አብርሃም
አብርሃምም አመነ ጽድቅም ሆኖ ተቆጠረለት የሚለው ላይ እሱ መጀመሪያ የሚቀድመው ከስራ በፊት እምነት ነው። እምነት ስለሚቀድም እዛ ጋር ስራ አይደለም እምነት ነው የሚቀድመውን ነገር እያስረገጠ ነው። ያዕቆብ ደግሞ ያቀረበውንም እኮ እየተናገረ ነው። አኬ የቀረበውንም አንድ ላይ እየተናገረ ስለሆነ አንድ ክፍል ላምበው ድርስ አንብቢው እንደዚህ ይላል። እንግዲህ በስጋ አባታችን የሆነ አብርሃም ምን አገኘ እንላለን? አብርሃም በስራ ጸድቆ ቢሆን የሚመካበት አለው፣ ነገር ግን በእግዚአብሔር ዘንድ አይደለም አለ። ኦኬ አይደለም አለ። ስለዚህ መጽሐፍ ምን አለ? አብርሃምም አመነ ጽድቅም ሆኖ ተቆጠረለት። ኦኬ ስለዚህ አብርሃም ምዕራፍ 15 ላይ ዘፍጥረት ላይ የጸደቀው ያ ተቆጥሮለታል፣ አለቀ። ሌላ የሚቆጠርለት ጽድቅ የለም። ነገር ግን የተገለጠው ኦኬ በስራ ሲገልጸው ነው ሐሳቡ። ጽድቁ የተገለጠው ማለት በሰዎች ዘንድ የተገለጠ ነው፣ በእግዚአብሔር ዘንድ አይደለም አላ። በሰዎች ዘንድ የተገለጠ የሚል መጽሐፍ ቅዱስ ላይ ስጪኝ ጥቅስ እኮ። በእግዚአብሔር ዘንድ አይደለም አለ እኮ። በእግዚአብሔር ዘንድ አይደለም። አዎ ከማመኑ በፊት በእግዚአብሔር ዘንድ አይደለም። እግዚአብሔር እንደዚሁ በስራው ጸድቆ አግኝቶት ምናምን አይደለም፣ በእምነት ነው አስቀድመው። በእምነት የጸደቀውን ወይም ደግሞ አምኖ የተቆጠረለትን ያንን ጽድቅ የሚፈጽመው ግን በስራ ነው። ይህንን እኮ ይኸው መጽሐፍ በግልጽ እየተናገረ ነው። መጽሐፍም አብርሃምም አመነ ጽድቅም ሆኖ ተቆጠረለት የሚለው ቃል ተፈጸመ መቼ? አብርሃም ስራን ሲሰራ። ስለዛ ያንንም ፓርት ወሰደና ይኸው ራሱ መጽሐፍ ቅዱስ እንግዲህ የምታነቢው መጽሐፍ ቅዱስ እኮ ምን አለ? አብርሃም ልጁ ይስሐቅን በመሰዊያው ባቀረበ ጊዜ በስራ የጸደቀ አልነበረምን ነው የሚለው። በስራ ጽድቁን ያሳይ አልነበረም ለሰዎች አላለም። አሁን ይሄ ፕሮቴስታንት አገላለጽ ነው። ስለዛ መጽሐፍ ቅዱሱ ላይ የራሳችሁን ቃል ኢንሰርት ማድረግ ማስገባታችሁን ተውትና መጽሐፍ ቅዱሱ የሚለውን እንቀበል። አብርሃም አመነ ጽድቅም ሆኖ ተቆጠረለት የሚለው ቃል የታመነ ነው። ማንም ሰው አይነቀንቀውም። አብርሃምም አመነ ጽድቅም ሆኖ ተቆጠረለት። እሰይ የአብርሃም የሁሉ አባት በመሆኑ አይሁዳውያንና አሕዛብም ቢሆኑ ወደ እግዚአብሔር የሚቀሩት በስራ አይደለም በእምነት ነው። በስራም ወደ እግዚአብሔር መቅረብ አይቻልም። ይቻላል? አይቻልም። ወደ እግዚአብሔር የቀረበ ሰው ግን እግዚአብሔር አባቱ ነው፣ እርሱም ልጁ ነው። ልጁ የሚኖርበት አይነት ህይወት አለ። ያ ህይወትን ነው ስራ እያለን ያለ ነው። ሰው ወደ አብርሃምም ሲመጣ መጽሐፍ የሚነግረን ምንድን ነው? ስለ አብርሃም እኮ የተጻፈው ማነው? ሮሜ ምዕራፍ 4 ላይ ብቻ እኮ አይደለም ሄለን። ሮሜ ምዕራፍ 4 ላይ የሚናገረው በእምነት ስለመጽደቅ ነው። ርዕሱ ያ ነው። ገና ከጀምሩ ምዕራፍ 3ን ብትመለከችው ያው ነው። ቀደምም እንዳልኩሽ ሁሉ ኃጢአትን ሰርቷል፣ ሁሉም በድሏል፣ የእግዚአብሔርም ክብር ጎድሎታል። ስለዚህ በልጁ በሆነ በዛ በቤዛነቱ በኩል እንዲያው በጸጋው ይጸድቃሉ ብሎ ይናገራል። ሰው በእምነት ነው የሚጸደቀው። በጸጋው ሰው ሲያምን ሲጠመቅ ያው ጥምቀትን እንዳትረሱ። እምነት ስል ደግሞ የከፋፈለ አይናገርም። በጳውሎስ አነጋገር እየተናገርኩኝ ነው። ለማንኛውም በዛ መልኩ ይጸድቃል ሰው። ስለዚህ ያ ደግሞ መፈጸም አለበት። ስለ አብርሃም ሲናገር ደግሞ ስለዚህ ጉዳይ ደግሞ ሌላ ክፍል ላይ ደግሞ መጽሐፍ ቅዱስ ምን ብሎ ነገረን? አይሽ ሆሊስቲክ በሆነ መልኩ ነው የምንቀበለው መጽሐፍ ቅዱስን። የሆነች ነገር ፔክ አድርገሽ ትንሽ ነገር ብቻ ወሰድ አድርገሽ አንዷን ሌላውን ተውት አንልም፣ እንደዛ አንችልም። ስለዚህ ያዕቆብ ላይ ምን አለን? አብርሃም እንግዲህ መጽሐፍ ስለ አባታችን ስለ አብርሃም ምን አላለ? አባታችን አብርሃም ልጁ ይስሐቅን በመሰዊያው ባቀረበ ጊዜ በስራ ይጸደቅ አልነበረም? መጽሐፍም አብርሃምም አመነ ጽድቅም ሆኖ ተቆጠረለት የሚለው ቃል ተፈጸመ አለ። የተፈጸመው ያኔ ነው ሲሰራ ነው። እና አብርሃምም ራሱም ደግሞ የእግዚአብሔር ወዳጅ ተባለ። ስለዚህ ሰው አለ በእምነት ብቻ ሳይሆን በስራ ደግሞ እንዲጸድቅ እናያለን። በምን ሳይሆን በእምነት ብቻ ሳይሆን። አንቺ ደግሞ በእምነት ብቻ ነው የምትይው። መጽሐፍ ደግሞ ሲናገር አይ በእምነት ብቻ ሳይሆን በስራ እንዲጸድቅ እናያለን። ጳውሎስ እየተናገራለው ስለ ኢኒሻል ሳልቬሽን ነው። እዛ ላይ ስራ አያስፈልግም። ገባሻ? እሺ ያው እንትን ለማለት ማለት ሀሳቡን ሽፍት ለማድረግ እየሞከርክ ነው። ኦኬ እሺ፣ ሌላ አንድ ጥያቄ ጠይቅና ክፍሉ ታስታውሰኛለህ። ጳውሎስ ወንጌልን ልሰብክ እንጂ ላጠምቅ አልተላኩም ያለበት እንግዲህ ጥምቀት የደህንነት መሰረት ከሆነ ያልተጠመቀ አይድንም የሚል ትምህርት ያው እናንተ ጋር ስላለ ጳውሎስ እንዴት ታዲያ ለጥምቀት በዚህ ልክ ማለት አልተጠራውም? በቃ ይሄን ነገሌን አጥምቅ ያለው ነገር ግን ስላላጠመቅኩ እግዚአብሔርን አመሰግናለሁ እስከማለት ደርሷልና ለምንድን ነው እንደዚህ ያለው? እናንተን ስላላጠመቅኩ እግዚአብሔርን አመሰግናለሁ ያለው ለምን ነበረ? ኖርማሊ ስላላጠመቅኩ እግዚአብሔርን አመሰግናለሁ ማለቱ ራሱ በእናንተ ትምህርት ምንፍቅና ነው የሚሆነው።
አይደለም ምንፍቅና አይደለም በእኛ። ለምን ግን እንደዛ ያለው? አንዴ ቆይ ክፍሉን አስታውሰኝና ቆሮንቶስ ላይ እንዳለ አስታውሳለሁ። ግን ጥሩ ነው። ደርሶ ላውጣም አንዴ። እሺ አውጪ። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 17። እሺ ያው ለምን እንደዛ እንዳለ ሰው በደንብ አድርጌ ያሳይሻለሁ። ይሰማል? ቁጥር 17 ለምን እንዳለ የምታውቂው ከሆነ ታሪኩን ንገሪኝ፣ ካልሆነ እኔ እነግርሻለሁ። አይ ንገረኛ አንተ። እሺ በደንብ አድርገሽ ተከታተይ። ከቁጥር 10-12 ምናምን አካባቢ ጀምሮ እናነባለን። ማለት ምን መሰለሽ፣ በቆሮንቶስ ቤተክርስቲያን ውስጥ መከፋፈል ነበር። ምን አይነት መከፋፈል ነው ያለው? ማለት አስተምረው ያጠመቋቸው ሰዎች ይኖሩና ከነሱ አንጻር በእነሱ ስም መጠራት ጀምሩ። እኔ የገሌ ነኝ፣ እኔ የገሌ ነኝ፣ እኔ የገሌ ነኝ አይነት ጻፍ ማለት ነው። እኔ አጵሎስ ነኝ፣ እኔ የኬፋ ነኝ፣ እኔ የጳውሎስ ነኝ፣ እኔ የክርስቶስ ነኝ አይነት ነገር የሚመስል ነገሮችን መናገር ጀመሩ እና ጳውሎስ እዛ ላይ ነው ሪያክት እያደረገ ያለው። ከቁጥር 10 ጀምሬ ያነባለሁ። እንዲህ ይላል፣ ነገር ግን ወንድሞች ሆይ ሁላችሁ አንድ ንግግር እንድትናገሩ፣ ሁላችሁ ስንት ንግግር? አንድ ንግግር እንድትናገሩ በአንድ ልብና በአንድ ሐሳብም የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ። ወንድሞቼ ሆይ በመካከላችሁ ክርክር እንዳለ ስለ እናንተ የቀሎዌ ቤተሰቦች አስታውቀውኛልና ይህን እላለሁ፣ እያንዳንዳችሁ እኔ የጳውሎስ ነኝ፣ እኔ የአጵሎስ ነኝ፣ እኔ ግን የኬፋ ነኝ፣ እኔስ የክርስቶስ ነኝ ትላላችሁ። ክርስቶስ ተከፍሏልን? ጳውሎስስ ስለ እናንተ ተሰቀለን? ጳውሎስ ስለ እናንተ ተሰቀለን? ወይስ በጳውሎስ ስም ተጠመቃችሁን? በጣም ወሳኝ ቃል ጋይስ፣ ፕሊዝ በደንብ አድርጋችሁ ስሙ። ይሄ ጥያቄ አሁን በሄሉ ተነሳ፣ ሌሎች ሰዎችም ደግሞ ጥያቄውን ጥያቄ አድርገው ያነሱታል። ስለዚ ያኔ ሲያነሱት ግራ መጋባት ሳይጠበቅብን ራሳችን ነው የምንመልሰው ማለት ነው። አሁን የምትሰሙ ሁላችሁም ተመልሳላችሁ። ሄሉን አሁን በደንብ አድርገሽ ተመልከቺ። እኔ የገሌ ነኝ፣ እኔ የገሌ ነኝ፣ እኔ የገሌ ነኝ አሉ። የአጵሎስ፣ የኬፋ፣ የክርስቶስ፣ የጳውሎስ እያሉ ተናገሩ እና ጳውሎስ በምን መልኩ ነው ረፊት ያደረጋቸው? ክርስቶስ ስለ እናንተ ተሰቅሏልን አላቸው። ለምንድን ማን ይቅርታ፣ ጳውሎስ ስለ እናንተ ተሰቅሏልን አላቸው። ለምንድን ነው እንደዚህ አላቸው? ጳውሎስ ስለ እናንተ ተሰቅሏልን ያለው ለምንድን ነው? በእነሱ ትምክታቸው ተመልክቶ የመከፋፈላቸውን አይቶ እኩስ። አሁን ጳውሎስ የሚለውን ስም የተጠቀመው ምን የሚሉ ስለነበሩ ነው? እኔ ኬፋ ነኝ፣ እኔ ገሌ ነኝ ስለሚሉ እኩስ። አሁን ጳውሎስ ስለ እናንተ ተሰቅሏልን ያሉት ቀጥታ የእሱን ስም ጠርተው እኔ የጳውሎስ ነኝ ስላሉ ነው አይደለም? የሚሉ ስላሉ ነው አይደለም? ማለት ለምሳሌ ኬፋ ተሰቅሏልን፣ አጵሎስ ስለ እናንተ ተሰቅሏልን ማለት አይችልም? ኦፍኮርስ ይችላል። መቼስ ያ ከራክረን ቤት ተስፋ አደርጋለሁ መቼስ ራይት። ልመለስ አይ አንድ ይችን ነገር ብጨርሻት ጥሩ ነበረ። በቃ ሌላ ቀመጣል። አይ ይሄ አሪፍ ርዕስ ነው። ጌታን አይ ስልክ ገብቶብኝ ነው። ያው የስራ ስልክ ግዴታ ስለ የሰው ቤቱን ሰራተኛ አይደለም። እሺ ቀጥይ። እሺ ያው እንግዲህ ለሌሎቻችሁ ይችላል 5 ደቂቃ ቢፈጅብኝ ነው እመለሳለሁ። ሌላ አስተናግድ። እሺ የምትመለሺ ከሆነ አልቀጥለውም። እሺ ነይ ስትመለሺ ነው የምቀጥለው። ያው ሌሎቻችሁ ማርፋችሁ ተቀመጣችሁ ማለት ነው። ግን ሰዓቱ ሄዷል፣ ልወጣ ነው እኔም። ስለዛ የምትመጪ ከሆነ ቶሎ ነይ። እሺ ድፌባቸው ያልገባው የተለወሰ መርዝ ክፍል 9 ላይ ደርሰናል። ዛሬ ክፍል 9 ላይ ደርሰናል። በዚህ አርዕስት ውስጥ ዛሬ የምናወራው ጾመ ድህነት ይባላል።
እግዚኦ 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 የክርስቶስ ደም ከንቱ ሆነ። በዚህ ትምህርት በጾም ወበጸሎት ይሰረይ ኃጢአት። ተመልከቱ፣ በጾምና በጸሎት በመጾምና በመጸለይ ማለት ነው ኃጢአት ይሰረያል ወይ ደመሰስ ኩሎ ጌጋዬ፣ በደልም ክፋትም ይደመሰሳል ይጠፋል ማለት ነው። እግዚኦ ይህ የክርስቶስን ደም የቀበረ ትምህርት ነው። a few minutes later ይሄ ይሆናል። እግዚአብሔር ተናግሮኛል። እኔ በጾም በጸሎት እየጸለይኩ እያለ የተናገረኝን ነው የምነግራችሁ። እዚህ ፈረሰ ብሏል። ፈረሰ ይላል። የድሮ እትም ሲናገር ደግሞ ወደቀ ይላል። እንግዲያስ ይውጣላችሁን የልተንብይ ኢየሱስ ሲሆን የኢትዮጵያን በረከት ጭልጥ አድርጎ የጠጣው አውሬ ይገደላል። ገደሉኝ፣ አሁን ገደሉኝ። አዲስ አበባ መርካቶ ጠይቅ፣ ታይላንድ፣ ቱርክ፣ ቻይና አስመጭ አከፋፋዮች ጋር እቁብ የምጥል ጀግና ነበርኩ። የዓለምን ነገር ጭልጥ አድርጌ የጠጣሁት የዓለምን ነገር ጭልጥ አድርጌ ብራንድ የተባሉ ኃጢአቶችን ጭልጥ አድርጌ የጠጣሁት። ከዛ የኃጢአት ጽዋ እግዚአብሔር ያንን የኃጢአት ጽዋ ገልብጦ ነው ነፃ ያወጣኝ፣ በደሙ ያጠበኝ። የለም እስኪ አንድ ጴንጤ ይዘምራል ለፍጡር ዘምራለሁ ብሎ የሚል እግዚአብሔር እዛው በቤቱ ኃያላንን አስነስቷል። ደግሞም የእግዚአብሔር ሕዝብ እንደዚህ ወፈፍ አይደለም። ቅጥል ሊበል ጠላት እያለ ወደ ጠላቱ አለ። እንግዲህ ስለ ጠላት ነው የመዝሙሩ ርዕስ ያው ነው። የተለየ ነው ያልከኝ ማለት ነው። የተለየ ከማለት ነው። ዞር ድረስ ከአስቴር አወቀ ጋር ከነ ቴዲ አፍሮ ጋር ስታብድ የምትውል ትውልድ መተህ በምን የሞራል ብቃት ፔንቴንል እና ወገብ እየወጋችሁ እየዘመራችሁ ሙዳችሁ ይከብዳል። ይምር ገና ከጅምሩ የእናንተን ወገብ እያንቀሳቀሳችሁ የሰው ወገብ የምትወጉ ወጋው። እኔ ራሴ እንደውም የሁላችሁንም ወገብ ወግቻለሁ። አርፋችሁ ተቀመጡ። ምንም መንቀሳቀስ የለም።